አይረሳ ደግ ስለሆንክ ወደድከኝ አከበርከኝ ፍቅር ስለሆንክ ወደድከኝ አከበርከኝ ባለመታዘዝ የወይንን ቦታ ባበላሽብህ ይንቀኝ ጌታ ይቆረጥ ብለህ አለመፍረድ ፈተኝ በቸርነት አብረቀረኩኝ ከርቤ ድንጋይ የከበረ እንቁ መሰልኩ አንተ ቸረኛ ነህ አምላክ አይረሳኝም ውለታ ደግ ስለሆንክ ወደድከኝ አከበርከኝ ፍቅር ስለሆንክ ወደድከኝ አከበርከኝ በበረከት አትረፈረፍከው ባዶውን ጓዳ እጅ ሲነካ ዛሬ ሙሉ ነው። አላፍርም አንተን ተጠግቼ አይጎድልብኝም አንተን ስጠራ የኔ ጌታ አትጥለኝም አንተ ቸረኛ ነህ ጌታ አምላክ አይረሳኝም ውለታ ደግ ስለሆንክ ወደድከኝ አከበርከኝ ፍቅር ስለሆንክ ወደድከኝ አከበርከኝ ጸጋ አርክሼ ባሳዝንህም ሪዳ ልትሰዋልኝ ቸላላልከኝም ልቤን ቀይር እንድመለስ ወደ አባቴ ቤት ክበር በቤቴ ለዘላለም ነግሰህ ኑርበት አንተ ቸረኛ ነህ ላመነብህ አምላክ አይረሳኝም ውለታ ደግ ስለሆንክ ወደድከኝ አከበርከኝ ፍቅር ስለሆንክ ወደድከኝ አከበርከኝ በባዕድ አገር እጅግ አዝኜ ጽናው በእምነት እየደገፍከኝ አንተን አምኜ ሞልቷል ጎተራዬ ስለባረከኝ አብርሃም አምላክ አልተውከኝ እኔን አሰብከኝ አንተ ቸረኛ ነህ። የማን ነው መዝሙሩ? ፍሬው ከህዝበ ክርስቲያን እንዳይሰማሽ። እንዴት ድምፃቸውን ብቻ ሰምተሽ አታውቂያቸውም? እንዴት ሆ ብሎ እንዳይነሳብሽ በጠላትነት እንዴት አታውቂያቸውም ብሎ። ለማንኛውም ቀሲስ ምን ይባላሉ? እጅግ በጣም የሚወደዱ ከጥንት ዘማሪያን ጥንት ብቻ ሳይሆን አሁንም ላይ ቤተክርስቲያንን በዝማሬ ከሚያገለግሉ አባቶቻችን መካከል አንዱ ናቸው። እና በቅርቡ ደግሞ የወንድሜ የብስሬ ዝማሬም እያለቀ ነው። እንግዲህ ለሱም የሱ የዝማሬ አልበም ውስጥም የእሳቸውም እጅ አለበት። ግጥምና ዜማም እሳቸው ይሰጡት አለ። እንግዲህ እግዚአብሔር ፈቅዶ ጊዜው ሲደርስ ታዩታላችሁ። እና እንዴት ናችሁ? ሰላም ነው ወይ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ከቀኖና ጋር በተያያዘ አንድ ቪዲዮ ሰርቼ ለቅቄያለሁኝ። ያላያችሁት ካላችሁ እያያችሁ ብትመለሱ ጥሩ ነው። ስለሱ ስለሆነ ዛሬ የምንማማረው ማለት ነው። ከዛ በፊት ግን አንዲት እህቴ ነበረች ከቀኖና ጋር በተያያዘ የሆነ ጥያቄ ጠይቃኝ፣ ከዛ በቃ በኋላ ቮይስ አስቀምጥልሻለሁ ብዬ ነበረ። አሁን ጥያቄውንም እያነበብኩኝ ለእሷም እዚቹ ቮይስ ብቀርጽስ ብዬ አሰብኩኝ እና እስኪ ጥያቄውን አብረን እናንብብ። በእርግጥ እንትን ዩቲዩብ ላይ ያለ ከዚህ ቀደም እንትን ያደረግነውን ሊንክ ልኬላት ነበረ። እሱን ሰምቼዋለሁ ግን በደንብ አልተመለሰልኝም ስላለች
ላንብበው እስኪ ምንድን ነው የሚለው? ሰላም እንዴት ነህ? ሰላም እህቴ እንዴት ነሽ? እግዚአብሔር ይመስገን እጅግ በጣም ሰላም ነኝ። ስለቆየሁኝ በጣም ይቅርታ። እሺ እስኪ ጥያቄሽን እያነበብኩኝ ጥቂት ነገር ልበልሽ። ጥያቄ ነበረኝ ስለ 66 እና 81 መጽሐፍት። እሺ መች ነው 81 መጽሐፍት በአንድ ላይ መጽሐፍ ቅዱስ ተብለው የተሰጡን? 81 ቅዱሳት መጽሐፍት በቤተክርስቲያን በኢትዮጵያ ቤተክርስቲያን ደረጃ እንግዲህ ቅዱሳት መጽሐፍት 8ቱ የሥርዓት መጽሐፍት የምንላቸው አሉ አይደለ? በተለይም እኛ እንደውም በኢትዮጵያ ውስጥ ከአዲስ ኪዳንም ዋነኞቹ 27ቱ አሉ። ከእነርሱ ደግሞ በተጨማሪ 8 የምንቀበላቸው መጽሐፍት አሉ። እነርሱ ውስጥ አለ እንደገና ደግሞ ፍትሐ ነገሥታችን ላይ ፍትሐ ነገሥት ማለት የኢትዮጵያ ቤተክርስቲያን የሥርዓት መጽሐፍ ነው። በእርግጥ ከሌላ ቋንቋ ነው የተተረጎመው እንጂ ኢትዮጵያ ውስጥ የተጻፈ አይደለም። ፍትሐ ነገሥት ከሌላ ቋንቋ ወደ አረብኛ ከአረብኛ ነው ኢቨን ወደ ግዕዝ የተተረጎሙ ከግዕዝ ደግሞ ወደ አማርኛ ማለት ነው። እዛም የሥርዓት መጽሐፋችን ላይ የኢትዮጵያ ቤተክርስቲያን 81 ቅዱሳት መጽሐፍትን እንደምትቀበል ይናገራል። እሺ እና በኦሪየንታል ቸርች ውስጥ ለምንድን ነው የተለያየ መጽሐፍ ቅዱስ ቁጥር የኖረን? በኦሪየንታል ቸርች ውስጥ አዎ የተለያየ ቁጥር ነው ያለው። ምክንያቱም መጽሐፍ ቅዱስ ዩኒቨርሳል ካኖን የለውም። ከዚህ ቀደም ብዙ ጊዜም ተናግሬ አውቃለሁ። ዩኒቨርሳል ካኖን የለውም። ስለዚህ ዩኒቨርሳል ካኖን ስለሌለው እያንዳንዷ በዓለም ያለች ቤተክርስቲያን በትውፊት የተቀበለችውን መጽሐፍ ነው ይዛ የምትቀጥለው ማለት ነው። ማለትም ለምሳሌ ወደ ኋላ ልመልስሽ እና በመጀመሪያው ክፍለ ዘመን ብለን እንውሰደው። ገና የሐዋርያት መጽሐፍት ሲጻፉ ማለት ነው። የሐዋርያት መጽሐፍት ሲጻፉ ለምሳሌ የሮሜ ቤተክርስቲያን አለች፣ የኤፌሶን ቤተክርስቲያን አለች፣ የቆሮንቶስ ቤተክርስቲያን አለች። ሶስቱም ጋር ያለው የመጽሐፍ መጠን ተመሳሳይ አይደለም። ለምሳሌ የቆሮንቶስ መልእክት ወደ ቆሮንቶስ ቤተክርስቲያን የተላከው ሰው በጊዜው የቆሮንቶስ ቤተክርስቲያን ውስጥ ነው የነበረው፣ ኤፌሶን ላይ አልነበረም። ለኤፌሶን የተጻፈው ደግሞ በኤፌሶን የነበረው ቆሮንቶስ ላይ አልነበረም። ልክ እንደዚህ ማለት ነው። የኤፌሶኗን ቤተክርስቲያን የተቀበለችውን በሰዓቱ የያዘችውን መጽሐፍ ማለት ነው ይዛለች። ቆሮንቶሷም እንደዛው። ከዛ የሆነ ሰዓት ላይ ግን እያንዳንዷ የኦሪየንታል ኦርቶዶክስ ቤተክርስቲያን ክፍሎች በትውፊት የተቀበሉትን መጽሐፍ የኢትዮጵያ ቤተክርስቲያንም በትውፊት የተቀበለችውን፣ የግብፅም በትውፊት የተቀበለችውን፣ የኤርትራም እንደገና የአርመንም የሲሪያም የኢንዲያም ማላንቃራም በትውፊት የተቀበሉትን መጽሐፍ ይዘው ቀጠሉ ማለት ነው። እና በዛ አማካኝነት ነው ዩኒቨርሳል ካኖንም ስላልተደረገለት ማለት ነው። እሺ ቤተ ክርስቲያን አንዲት ናት፣ የማትሳሳት ናት ካልን እስትንፋሰ እግዚአብሔር በሆነው በመጽሐፍ ቅዱስ መሃል የቁጥር መለያየት ለምን ተፈጠረ? ስለሌላ ሃይማኖት ሳይሆን በኦርቶዶክስ እህት አብያተ ክርስቲያናት ውስጥ ቤተ ክርስቲያን አዎ የማትሳሳት ናት። ቤተክርስቲያን የማትሳሳት ናት ሲባል የምናወራው ስለ ዶክትሪኗ ነው ወይም ስለ ሃይማኖቷ። ስለምን አልኩኝ? ስለ ሃይማኖቷ፣ ከእግዚአብሔር የተሰጠ ሃይማኖት። መጽሐፍ ቅዱስ በራሱ ሃይማኖት አይደለም። ባይዜ ስለ ሃይማኖት የተሰጠ ማብራሪያ ነው። ምን ማለት ነው? በደንብ አድርገሽ አድምጪኝ እህቴ። መጽሐፍ ቅዱስ በራሱ ዶግማ አይደለም፣ የዶግማ ትምህርቶችን የያዘ ነው። በየትኛውም ዘመን በየትኛውም ክርስቲያን መጽሐፍ ቅዱስ ዶግማ ነው ተብሎም አይታወቅም። በብሉይ ኪዳንም በአዲስ ኪዳንም የለም። ሰው በብሉይ ኪዳን ራሱ የብሉይ ኪዳን መጽሐፍት ለምሳሌ ቤተክርስቲያን ገና ሳትመጣ በብሉይ ኪዳን ራሱ የብሉይ ኪዳን መጽሐፍት ሁሉም አይሁዳውያን ጋር በወጥነት በተመሳሳይ ቁጥር ደረጃ አልነበረም። የተለያዩ አይሁዳውያን የተለያየ ቁጥር ነው የነበራቸው ማለት ነው። ለምን? ሲጀመር መጽሐፍ ዶግማ አይደለም፣ ግዴታ ሁሉም ጋር አንድ አይነት ቁጥር ነው ሊኖር የሚገባው። እንደዛ ተብሎ እንግዲህ መጽሐፍ ቅዱስ ላይም የለም፣ በየትኛውም የቤተክርስቲያን ታሪክም የለም። በአዲስ ኪዳንም እንደዛው ነው። የአዲስ ኪዳኗን ቤተክርስቲያን በትውፊት የተቀበለችውን ይዛ ትቀጥላለች እንጂ አንዱ ጋር ኖሮ ሌላው ጋር ስለጎደለ ለምሳሌ የሚያፈልሰው ሃይማኖት የለም። ለምሳሌ እኛ ጋር 81 የመጽሐፍት ብዛት አለ አይደል? ከነዚህ ውስጥ ሌሎች የሚቀበሉት ከዚህ ቢያንስ እነርሱ እነዛን መጽሐፍት ባለመቀበላቸው በትውፊት ባለመቀበላቸው ከሃይማኖት የሚያጎድላቸው አንድም ነገር የለም። ስለዚህ ስቲል በሃይማኖት አንድ ነን ማለት ነው። ሃይማኖት ማለት አስተምሯችን ናቸው። የሥላሴ፣ የክርስቶስ፣ የጥምቀት፣ የቁርባን፣ የነገረ ድህነት፣ የትንሣኤ ሙታን እነዚህ የነገረ ቤተክርስቲያን ትምህርቶች፣ በእነዚህ ትምህርቶች አንጓደልም። ምንም እንኳን የመጽሐፍቱ ቁጥር ቢለያይም ማለት ነው። ሰው ቤተክርስቲያንን አንዲት ያስባላት ደግሞ እሱ እንጂ የመጽሐፉ ቁጥር አይደለም። በዚህ ምክንያት ነው። መጨረሻ ላይ ደግሞ ያለው ምንድነው? 66 እና 81 እንዲሁም 73 78 የሚሉ ሌሎች መከፋፈሎች ከየት መጡ? 81 73 78 የሚሉ ቅድም እንዳልኩት ከጥንትም ቤተክርስቲያን በተለያዩ ስፍራዎች ላይ ያለችው ቤተክርስቲያን በትውፊት የተቀበለችውን መጽሐፍ ስታሳውቅ ነው። የኢትዮጵያ ቤተክርስቲያን 81 መጽሐፍትን ተቀብላለች። 81 መጽሐፍትን ሪቪል አድርጋለች። 73ም 78ም እንደዛው። 66 ብቻ ነው በትውፊት ሳይቀበል እንዲሁ 66 ያለው።
አሁን እነዚህ የጥንታውያን ቤተክርስቲያናት ስንትም ቁጥር ይህን ያለ መጽሐፍ ተቀብያለሁ ቢሉ በትውፊት የተቀበሉት ነው። 66 ግን ፕሮቴስታንት ነው ካኖን ያደረገው ማርቲን ሉተር ነው። በትውፊት ተቀበሉት ሳይሆን እንዲሁ ከመሬት ተነስቶ ነው 66 ብቻ ናቸው ሌሎቹን አልቀበልም ያለው። ከዚህ አንጻር የሚታይ ነው። ሰላም ክርስቶስ ይብዛልሽ። ስልክ አልተደወለም። እሺ ስላረዘምኩኝ ይቅርታ። እንግዲህ 4 ደቂቃ ነው ቮይስ የቀደውት። አሁን ያወሯቸውንም ነገሮች ምናምን አሁን እዚሁ ላይቭ ላይ ዘርዘር አድርገን በደንብ እናያቸዋለን። እና ደግሞ ቅድም ቪዲዮ የሰራሁበት ቪዲዮ የዳዊት ፋሲል ቪዲዮም አለ። እሱ ላይም የተወሰነ ማብራሪያ እያቆምን ምናምን እንማማራለን ማለት ነው። 1 ደቂቃ ብቻ ስጡኝ። 1 ደቂቃ 1 ደቂቃ 1 ደቂቃ 1 ደቂቃ ታዘዝኩኝ። ትእዛዝ እሺ በብሉይ ኪዳንም አይሁዳውያን ወጥ ካኖን አልነበራቸውም። እንዳልኳችሁ አይሁዳውያን ወጥ ካኖን አልነበራቸውም። ምክንያቱም ቪዲዮ ላይም እየተናገርኩኝ ነበረ። አይሁዳውያን እንግዲህ አይሁድ ማለት የአብርሃም ዘር ነው አይደለ? የአብርሃም ዘር እስራኤላውያን ማለት ነው። የአብርሃም ልጅ ይስሐቅ፣ የይስሐቅ ልጅ እስራኤል። እስራኤል ደግሞ 12 ነገድ አሉት። የ12 ነገድ ደግሞ ልጆች እያንዳንዳቸው የተለያየ አይነት ኮሚዩኒቲ የመሰረቱ ከዛ ደግሞ ብዙ የስደት ታሪክ አላቸው እንደምታውቁት። እና ኢቭን በዓለም ታሪክ እንደ አይሁዳውያን በዓለም ሁሉ የተሰራጨ ህዝብ የሚባል ባይዜ የለም። በሰው ልጅ ታሪክ እንደ አይሁዳውያን በዓለም ሁሉ የተሰራጨ የሚባል ማለት ነው። እና በጣም በቃ በእያንዳንዱ ዓለማት ውስጥ አሉ። ኢቨን አሜሪካን አሁን ላለችበት እንድትደርስ ራሱ በጣም ብዙ አስተዋጽኦ አላቸው እስራኤላውያን ወይም አይሁዳውያን ማለት ነው። ሰው በየስፍራው በጣም ብዙ የተበታተኑ ምኖች አሉ፣ ዲያስፖራ አይሁዳውያን አሉ፣ እጅግ በጣም በርካታ እንዳልኳችሁ በዓለም ኢቨን ሀገራችንም ከዚህ የስደት በረከት ደርሷታል። እዚሁ ኢትዮጵያ ውስጥም ቤተ እስራኤላውያን አሉ እንደምታውቁት። ሰው እስኪ እንካ አንሳና በእናትህ ላይቭ ነው በል። ጌታ ኢየሱስ አቡ ላይቭ ነው በል እና እዚሁ ኢትዮጵያ ውስጥም ቤተ እስራኤላውያን አሉ። እንግዲህ እንደምታውቁት እነዚህ እዚሁ ኢትዮጵያ ውስጥ ያሉት ራሱ የአብርሃም ዘር ናቸው እንደምታውቁት። ኢቭን የራሳቸውን ሰዎች ናቸው ብለው በቅርቡ ምናምን ሲወስዷቸው እንደነበረ ምናምን እንግዲህ ታውቃላችሁ ብዬ አስባለሁ። እዚህ ኢትዮጵያ ውስጥ ያሉ ቤተ እስራኤላውያን ቤተ እስራኤላዊነታቸው ቼክ እየተደረገ ወደ እስራኤል ሀገር ራሱ እየተመለሱ ነበረ። ስለዚህ እዚህም ያሉት ምኖች ናቸው? አይሁዳውያን ናቸው፣ ስቲል ቤተ እስራኤላውያን ናቸው። ሌሎቹም ደግሞ ስፍራ ላይ ያሉ እንደዛው ማለት ነው። ይሄ ነገር ባይዘ በአዲስ ኪዳን ገና በብሉይ ኪዳን ነው እጅግ በጣም ብዙ ኮሚዩኒቲ አላቸው። እና እንደውም ቼክ ሳደርግ ምን ያህል ኮሚዩኒቲ ነው አይሁድ ያለው ብላችሁ ቼክ ብታደርጉ በቁጥር አይታወቅም ነው የሚለው። ይህንን ያህል ኮሚዩኒቲ ማህበረሰብ ማለት ነው የአይሁድ ማህበረሰብ ይህንን ያህል የአይሁድ ማህበረሰብ አለ ብሎ ራሱ ቁርጥ ያለ ቁጥር ራሱ አይታወቅም። በቁጥር ራሱ አይታወቅም። በጣም በርካታ ማህበረሰብ በተለያየ መንገድ ነው የሚከፋፈሉት። በሃይማኖት የሚለያዩ አይነት በጣም በርካታ የአይሁድ ማህበረሰቦች አሉ። ፈሪሳውያንና ሰዱቃውያን ተመሳሳይ አይነት እምነት አይደለም ያላቸው። ለምሳሌ ሰዱቃውያን በትንሣኤ ሙታን አያምኑም። ፈሪሳውያን ጋር ደግሞ ስትመጡ ይህ ነገር አለ። ሰዱቃውያን 5ቱን የሙሴን መጽሐፍት ብቻ ነው የሚቀበሉት፣ ልጆቹን አይቀበሏቸውም። ፈሪሳውያን ጋር ስትመጡ ግን እነዚህ መጽሐፍት ይቀበላሉ። በመጽሐፍ ቅዱስ ላይ ጌታችን ኢየሱስ ክርስቶስ በወንጌላት ላይ ስትመለከቱ በተደጋጋሚ የትንሣኤ ሙታን ጥያቄ የሚያቀርቡት እነማን ናቸው? ሰዱቃውያን ናቸው። በተደጋጋሚ ከትንሣኤ ሙታን ጋር በተያያዘ ጌታ ኢየሱስ የሚጠይቁት ሰዱቃውያን ናቸው። ኢቭን በታሪክ ስንማር ቶማስ ራሱ የጌታ ኢየሱስ ትንሣኤ ሲነገረው ያላመነውና ጌታ ኢየሱስ ራሱ መጥቶ ተገልጦለት ናንካኝ ያለበት ምክንያት ቶማስ የሚመዘዘው ወይም የመጣው ከሰዱቃውያን ማህበረሰብ ስለሆነ ነው ተብሎ ይታመናል። ሰው በጣም በርካታ አይነት ኮሚዩኒቲ አለ ማለት ነው። ስለዚህ አሁን
እንግዲህ ይህንን የምላችሁ ገና በብሉይ ኪዳን ነው። እነዚህ ሁሉ አይሁዳውያን ማን ናቸው? የተስፋው ቃል የተሰጣቸው እዚሁ ገላትያ ላይ ሮሜ ላይ የተነገረላቸው የተስፋው ቃል የተሰጣቸው የመጽሐፍቱ አደራ የተሰጣቸው አይሁዳውያን ናቸው። ሁሉም በዓለም ያሉት በቃ አይሁዳዊ እስከሆኑ ድረስ የአብርሃም ዘር ናቸው። ምን አልኳቸው? የአብርሃም ዘር ናቸው፣ አይሁዳውያን ናቸው። ሰው በእነዚህ አይሁዳውያን ዘንድ ገና ክርስቶስ ከመምጣቱ በፊት ነው የምናወራው። ምክንያቱም ክርስቶስ ኢየሱስ ከመጣ በኋላ በእምነት በኩል የሚገኝ የአብርሃም ልጅነት አለ። እኛ ሁላችን የአብርሃም ልጆች እንባላለን። ቅዱስ ጳውሎስ እንደነገረን በገላትያ መልእክቱ ላይ ማለት ነው። ኢየሱስ ክርስቶስ የአብርሃም ዘር ነው። ኢየሱስ የአብርሃም ዘር ስለሆነ እኛ ከኢየሱስ ጋር አንድ አካል ስንሆን የአብርሃም በተስፋው ቃል የአብርሃም ልጆች ተብለን እንጠራለን። ስለዚህ እስራኤል ዘነፍስ እየተባልን የአብርሃም ልጆች አብርሃም አባታችን እያልን እኛም እኩል ድፍረት ኖሮን አብርሃም አባታችን እያልን እንጠራለን ማለት ነው። አሁን ግን የምናወራው በዘር ስለነበረው ክርስቶስ ኢየሱስ ከመምጣቱ በፊት ስለነበረው እስራኤላዊነት ወይም ደግሞ የአብርሃም ዘርነት ነው የምናወራው። በእነዚህ አይሁዳውያን ዘንድ እንዳልኳችሁ ወጥ የሆነ ቁጥር የለም። በመጽሐፍት ደረጃ ወጥ የሆነ ምን የለም፣ ቁጥር የለም። ኢብሮ ሰለምቲው እስኪ በእናትሽ ነይ ከምስኪ እስኪ ነይ ገባ ብለን ትንሽ እንጫወት እስኪና መተሰክሰን ነቢዩ መሐመድ የአብርሃም ዘር ነው ብለህ የእስማኤል ዘር ነው ብለህ እስኪና እናሰክሰን ላስገባ። እንደው ግን እንትን አልኩባችሁ። የማወራውን ልጨርስ መሰለኛ። ወደ ውይይቱ ምናምን በኋላ ላይ ሀሳቢ ሲጨርስ እንገባለን። ያዝ ላድርገውና የተወሰኑ ሀሳቦችን እንስጥና ከዛ በኋላ በዚህ ዙሪያ ላይ ባወራሁት ነገር ዙሪያ ላይ ጥያቄ ያለው ማንኛውም ሰው እየገባ ምናምን ማውራት እንችላለን ማለት ነው። ገስት ላይ ያላችሁም ሰዎች የተወሰነ ጠብቁን። በእነዚህ በአይሁዳውያን መካከል ወጥ የሆነ የመጽሐፍ ቁጥር ልዩነት ምንድን ነው? ወጥ የሆነ የመጽሐፍ ቁጥር የላቸውም። ካኖን ሰርተው አያውቁም። አይሁዳውያን በታሪካቸው ምን አልኳችሁ? ካኖን በአይሁድ ቀኖና የሚል ሰው ካገኛችሁ እውቀት የሌለው ሰው ነው ማለት ነው። እንግዲህ ክርስቲያን ሆነም አልሆነም። እኔም እኮ በፊት እል ነበረ የአይሁድ ቀኖና ምናምን እል ነበረ። ይሄ ሮንግ ነው። አይሁዳውያን ቀኖና የላቸውም። ሰብአዊ ሊቃናት ሲባል ሰምታችሁ ታውቃላችሁ? ሰብአዊ ሊቃናት ቀኖና አይደለም። ባይዚ የመጽሐፍት ትርጉም ሰሪዎች ናቸው። መጽሐፍትን ተረጎሙ ነው፣ በቃ ከዕብራይስጥ ወደ ግሪከኛ ተረጎሙ ነው እንጂ እነሱ ራሱ ካኖን አልሰሩም። ሰብአዊ ሊቃናት የሰሩት ካኖን የለም። የተረጎሟቸው ግን መጽሐፍት አሉ። መጽሐፍ ቅዱስን በግሪከኛ ተርጉሙ ተብለዋል። እነሱ መጽሐፍ ቅዱስን በግሪከኛ ተርጉመዋል። አሁን በቀላሉ ሰብአዊ ሊቃናትን የምናነሳበት እንትናችን ምንድን ነው? ሰብአዊ ሊቃናት ቀኖና ሰርተዋል ብለን አይደለም። ምን ብለን ነው? ሰብአዊ ሊቃናት መጽሐፍ ቅዱስን ተርጉሙ ሲባል እነዚህን ሁሉ መጽሐፍ ቅዱስ ብለው ተርጉመዋል። ይሄ ደግሞ ከመጀመሪያው ክፍለ ዘመን ጀምሮ በቤተክርስቲያን አባቶች ዘንድ ራሱ ይታመናል። ሰብአዊ ሊቃናት በመንፈስ ቅዱስ ተመርተው በእግዚአብሔር አማካኝነት የብሉይ ኪዳን መጽሐፍትን ወደ ግሪከኛ ተረጎሙ ብለው በርካታ የጥንት አባቶች ተናግረዋል። ስለዚህ ሰብአዊ ሊቃናት የሚነሱ ከዛ አንጻር ነው እንጂ ሰብአዊ ሊቃናት ራሱ ምን አልሰሩም? ቀኖና በቃ መጽሐፍት ይህን ያህል ቁጥር ነው ያላቸው ብለው ቀኖና አልሰሩም። እንደገና ደግሞ በብሉይ ኪዳን እነማን አሉ? ኤሴናውያን አሉ። ኤሴናውያንም የነበራቸው የመጽሐፍት ቁጥር አለ። እንደገና ደግሞ በብሉይ ኪዳን ማን አሉ? አሁን እዚህ ሀገራችን ያሉ ኦኬ፣ እሺ፣ ተርን ኦፍ ኮመንት። ከዚህ ቀደም እንዳልነው ብሪሊየንት እና ፍሎሮሰንት ማን እንደሆነ ይለያል እኮ ኮመንት ኦፍ ሲደረግ። ማለትም ሊማር የመጣና ዝም ብሎ በኮመንት ሊያስቸግር የመጣ ይለያል። ሊማር የመጣ ብቻ ነው ኮመንት ሲጠፋ ቁጭ ብሎ የሚማረው። ዝም ብላችሁ የመጣችሁ ምናምን። እሺ ወደ ትምህርቱ እንመለስ። ስለዚህ በብሉይ ኪዳን የትኛውም የአይሁድ ክፍል ምን ሰርቶ አያውቅም? ካህንን ሰርቶ አያውቅም። የለም፣ በቃ በታሪክ ማስረጃ የለም። አይሁዳውያን ይህንን ያህል ቁጥር ይቀበላሉ የሚባል 39 ይቀበላሉ የሚባል የለም። 46 ነው ቀኖናቸው። እንደዛ ራሱ አይባልም። በዚህ የለም። ምክንያቱም ካህኑን እንደዚህ ተሰብስበው ምናምን ካህኑን የመስራት ስልጣንም አልነበራቸውም። ሲጀመር አይሁዳውያን ራሳቸው የአይሁድ የታሪክ መምህራን ራሱ ይህንን ይናገራሉ። የትኛው ኮሚዩኒቲ ሲጀመር ካህኑን ይሰራል? የሰዱቃውያን ኮሚዩኒቲ ካህኑን ሊሰራ ይችላል? ለምን? ፈሪሳውያን አይቀበሉትማ። ፈሪሳውያን ካህኑን ሊሰሩ ይችላሉ? ለምን? ሰዱቃውያን አይቀበሉትማ። ስለዚህ አይችሉም። የትኛውም ኮሚዩኒቲ ካህኑን መስራት አይችልም። በቃ የተሰጣቸውን ይቀበላሉ እንጂ የተሰጣቸውን ተቀብለው አምነው ይቀጥላሉ። ኤሴናውያንም እንደዛው ማለት ነው። ስለዚህ በብሉይ ኪዳን ምን የለም አልኳችሁ? የመጽሐፍት ቁጥር ካኖን የለም። በአዲስ ኪዳንስ በአዲስ ኪዳንም የመጽሐፍት ቁጥር
ዓለም አቀፍ ጉባኤ የለውም። እንደምታውቁት በቤተክርስቲያን ታሪክ የሚታወቁ ዓለም አቀፍ ጉባኤያት አሉ። ሶስቱ የኒቂያ ጉባኤ፣ የቁስጥንጥንያ ጉባኤ እና የኤፌሶን ጉባኤ። እነዚህ ናቸው የእኛ ቤተክርስቲያን ዓለም አቀፍ ጉባኤያት። ሌሎች ግን እንደዚህ ዓለም አቀፍ ጉባኤ ሲባል በቃ ሌላ ሎካል እንትን ጉባኤ የለም አለ። በጣም በርካታ ሎካል ጉባኤዎች ነበሩ። ኢቨን በመጽሐፍ ቅዱስ ቀኖና ዙሪያ ብቻ ራሱ የተደረጉ ጉባኤዎች ነበሩ። እነዛ ጉባኤዎች ራሳቸው ግን ምንድናቸው አልኳችሁ? ሎካል ጉባኤዎች እንጂ ዩኒቨርሳል ካውንስልስ አይደሉም። ዓለም አቀፍ ኢኩሜኒካል ካውንስልስ አይደሉም። የዓለም አቀፋዊቷን ቤተክርስቲያን የሚወክል ጉባኤ አይደለም። ስለዚህ በዛ ስፍራ ላይ ያለችውን ቤተክርስቲያን ብቻ የሚወክል ሎካል ጉባኤ፣ ልክ ለምሳሌ የኢትዮጵያ ሲኖዶስ የኢትዮጵያ ቤተክርስቲያን ሲኖዶስ ተሰብስቦ ውሳኔን ሲወስን ለምሳሌ መግለጫዎችን ሲያወጣ የኢትዮጵያን ቤተክርስቲያን የሚመለከት ነው የሚያወጣው እንጂ የኢትዮጵያ ሲኖዶስ ተሰብስቦ ለዓለም አቀፋዊቷ ቤተክርስቲያን መግለጫ ሊያወጣ ወይ ዓለም አቀፋዊቷን ቤተክርስቲያን በሚወክል ደረጃ መግለጫ ያወጣል። ለኢትዮጵያ ቤተክርስቲያን ነው ያንን መግለጫ የሚያወጣው። ስለዚህ ሎካል ሲኖድ የሚባለው ማለት ነው። ዩኒቨርሳል ሲኖድ ሲባል እነዚህ ሶስቱ ለምሳሌ ጉባኤያት ዓለም አቀፍ ጉባኤ ለምን ተባሉ? ከሁሉም የዓለም አብያተ ክርስቲያናት በዚች አንዲት ቤተክርስቲያን ውስጥ ያሉ ማለት ነው ተሰብስበው እነርሱ ነው የሚወያዩት። ሁሉም ነው የሚወያዩት። ከእያንዳንዱ አብያተ ክርስቲያናት አሉ። ከኦሪየንታል አለ፣ ከኢስተርን አለ፣ ከዌስተርን አለ። እንግዲህ በመጀመሪያዎቹ ክፍለ ዘመን እነዚህ ስያሜዎች የአንዲት ቤተክርስቲያን አቅጣጫ ልዩነት እንጂ የተለያዩ አብያተ ክርስቲያናት ስያሜ አይደለም። ሰው ኦሪየንታልም የኛው ቤተክርስቲያን ናት፣ ዌስተርንም የኛው ቤተክርስቲያን ናት፣ ኢስተርንም የኛው ቤተክርስቲያን ናት እስከ 451 ድረስ እስኪለዩን ድረስ ማለት ነው። ሰው ዓለም አቀፍ ጉባኤ የሚባልበት ምክንያት ይሄ ነው። ስለዚህ በዚህ ደረጃ በዓለም አቀፍ ደረጃ የተሰራ የመጽሐፍት ቁጥር ቀኑና የለም እንዳልኳችሁ። ግን ምን አለ? ሎካል ጉባኤዎች ግን አሉ። ሎካል ጉባኤዎች አይ እነዚህ መጽሐፍት ናቸው መጽሐፍ ቅዱስ ውስጥ ሊካተቱ የሚገባው፣ እነዚህ መጽሐፍት ከመጽሐፍ ቅዱስ እኩል ሊቆጠሩ አይገባም የሚሉ አይነት ሎካል ጉባኤዎች ነበሩ። ሎካል ጉባኤ ብቻ ደግሞ አይደለም፣ በግል ደረጃም ደግሞ የሚናገሩ ነበሩ። ልክ ለምሳሌ እንደ አባታችን ቅዱስ አትናቴዎስ የግብፅ ቤተክርስቲያን አባት ነው፣ የኛም አባት ነው። ኢቭን የኢትዮጵያ ቤተክርስቲያን ራሱ ወደኋላ እንትን ሲባል እንግዲህ በቅዱስ አትናቴዎስ አማካኝነት የተሾመው ቅዱስ ፍሬሚናጦስ ነው። በኢትዮጵያ ያለችዋን ቤተክርስቲያን አስፋፍቶ የጵጵስና ስርዓትን ወደ ኢትዮጵያ ያመጣው ፍሬሚናጦስ ነው እንደምታውቁት። ፍሬሚናጦስ ደግሞ የተሾመው በቅዱስ አትናቴዎስ ነው። ቅዱስ አትናቴዎስ ማለት የቅዱስ ማርቆስ 20ኛ ጳጳስ ምትክ ጳጳስ ማለት ነው በግብጿ ቤተክርስቲያን። የግብጿን ቤተክርስቲያን የመሰረታት ማን ነው? ቅዱስ ማርቆስ። ቅዱስ ማርቆስን ማን ሾመው? ቅዱስ ጴጥሮስ። ቅዱስ ማርቆስ ከ12 ሐዋርያት ማለት ነው እንዴ? አይደለም። ከ72ቱ አርድእት መካከል ነው። ሰው በማተሾመ በጴጥሮስ። ከዛ በጴጥሮስ የተሾመው ማርቆስ የግብጿን ቤተክርስቲያን መሰረተ። በግብፅ ደግሞ ሌላን አባት እየሾመ አትናቴዎስ ስንተኛው ነው? 20ኛው የግብፅ ቤተክርስቲያን ጳጳስ ነው። እንግዲህ ካልተሳሳትኩኝ ቁጥሩ 20ኛ ይመስለኛል። ሰው ቅዱስ አትናቴዎስ ለምሳሌ በፌስታል ሌተሩ ላይ በየጊዜው ፋሲካ ምናምን በደረሰ ቁጥር ወደ ኢየሩሳሌም ምናምን መልእክትን ይጽፋሉ። የግብጿ ቤተክርስቲያን የአሌክዛንድሪያ ቤተክርስቲያን መልእክትን ትጽፍ ነበረ። በዛ መልእክቱ ላይ የመጽሐፍት ቁጥር በቃ እነዚህ ነው የተቀበልነው ብሎ የተቀበላቸውን መጽሐፍት ገልጦ ነበረ። ለምንድን ነው የገለጠው? በሰዓቱ የሐሰት መጽሐፍት ስለነበሩ። እነዚህ መጽሐፍት ይህንን ያህል ናቸው፣ እነዚህ ናቸው የኔ መጽሐፍት መባል የጀመረው ለምንድን ነው ሲባል ሐሰተኛ መጽሐፍት በሰዓቱ እየተጻፉ ስለነበረ ነው። በወንጌላውያን ስም በሐዋርያት ስም የሚጻፉ የሐሰት መጽሐፍት ነበሩ። ምን ይባላሉ እነሱ? አፖክሪፋ ይባላሉ። አንድ ነገር በደንብ አድርጋችሁ ስሙ። አፖክሪፋ የሚባሉት የሐሰት መጽሐፍቱ እንጂ አሁን ፕሮቴስታንቱ የማይቀበላቸው እኛ ግን የምንቀበላቸው መጽሐፍት አይደለም። ፕሮቴስታንቱ ነው እነዚህን መጽሐፍት አፖክሪፋ የሚላቸው እንጂ እነዚህ አባቶች አፖክሪፋ ሲሉ እነዚህን መጽሐፍት አይደለም፣ ሐሰተኛ መጽሐፍትን ነው የሚጠቅሱት ማለት ነው። እነዛ ሐሰተኛ መጽሐፍት በጣም ብዙ ስለነበረው አይ እነዚህ የኛ መጽሐፍት አይደሉም፣ አናውቃቸውም። እኛ የምናውቀው በትውፊት የተቀበልነው ከአባቶቻችን በትውፊት የተቀበልነው ይሄን መጽሐፍ ነው እያሉ መግለጫ አወጡ ማለት ነው። ቅዱስ አትናቴዎስ አወጣ። ከቅዱስ አትናቴዎስም በኋላ በጣም በርካታ ቅዱሳን አባቶች ያወጡት ወይም የተናገሩት አለ። ይሄ ነው መጽሐፍ ቅዱስ እስትንፋሰ እግዚአብሔር እያሉ ማለት ነው። እንደገና ደግሞ ሎካል ጉባኤዎች አሉ። እንዳልኳችሁ ግን ምን የለም አልኳችሁ? ኢኩሜኒካል ካውንስል ግን የለም በመጽሐፍት ቁጥር ደረጃ ማለት ነው። ስለዚህ አትናቴዎስ ሲናገር የግብጿ ቤተክርስቲያን የአሌክዛንድሪያ ቤተክርስቲያን ጳጳስ ነው። በአሌክዛንድሪያ ያለውን በአሌክዛንድሪያ በትውፊት የተቀበሉትን መጽሐፍት ነው የሚገልጠው። እነዚህ መጽሐፍት ናቸው መጽሐፍ ቅዱስ እኔ ማቀው እኔ ጋር የደረሰው እኔ የተሰጠኝ እነዚህ መጽሐፍት ናቸው።
ከነዛ ውጭ ያሉትንስ ከነዛ ማለት ቅዱስ አትናቴዎስ ጠቅሶ ከዛ በኋላ ደግሞ በእኛ ከመጽሐፍ ቅዱስ የሚካተቱ እርሱ ግን ከነዛ መጽሐፍት ጋር አንድ ላይ ያልቆጠራቸው ደግሞ መጽሐፍት አሉ። እነዛንስ እነዚህ መጽሐፍት ፍጹም የስህተት የሐሰተኛ መጽሐፍት አይደሉም። ሰማችሁ? ቅዱስ አትናቴዎስ በፌስታል ሌተሩ በ39ኛው ፌስታል ሌተሩ ላይ ማለት ነው። እነዚህ መጽሐፍት ሐሰተኛ መጽሐፍት አይደሉም፣ ሊነበቡ ይገባል። ክርስቲያኖችን ይጠቅማሉ፣ ሊነበቡ ይገባል። ከዛስ ሐሰተኞቹን ደግሞ የሐሰት ወንጌል በሐዋርያ ስም የተጻፉ ደግሞ ሐሰተኛ መጽሐፍትም እንዳሉ ይጠቅሳል ማለት ነው። እነዚህን መጽሐፍት ራሱ ሐሰተኛ ብሎ በፍጹም አልጠራቸውም ቅዱስ አትናቴዎስ። ከዛም በኋላ ላይ ያሉት ሌሎቹም ጉባኤያት እንደዛው ማለት ነው። ስለዚህ ቤተ ክርስቲያን በትውፊት የተቀበለችውን መጽሐፍ ታሳውቃለች እንጂ ዩኒቨርሳል ካኖን ምን አይልም አይደረግም። ታዲያ እዚህ ጋር ግን አንድ ማወቅ ያለባችሁ ነገር አለ። ምንድነው ማወቅ ያለባችሁ ሲባል አንዲቷ ቤተክርስቲያን ተቀብላ ሌላኛዋ ቤተክርስቲያን በትውፊት ያልተቀበለችው መጽሐፍ ቢኖር ከቤተክርስቲያን አንድነት ይለያታል? ከቤተክርስቲያን አንድነት ይለያታል? በፍጹም። ሲጀመር ቤተክርስቲያንን አንድ ያረጋት የመጽሐፍት ቁጥር ነው እንዴ? የመጽሐፍ ቅዱስ ቁጥር ነው። የመጽሐፍ ቅዱስ ቁጥር ገና ሳይታወቅ አዲስ ኪዳንም ገና ሳይጻፍ እኮ ነው ቤተክርስቲያን ያለችው። እሺ፣ በዛ ሰዓትስ የመጽሐፍ ቁጥር ነው አንዲት ቤተክርስቲያን ያረጋት? ቤተ ክርስቲያንን አንዲት ያደረጋት አንዱ ጌታ ኢየሱስ ክርስቶስ ነው። ራስ የሆነላት አካሉ ያደረጋት ጌታ ኢየሱስ ክርስቶስ ነው። የጌታ የኢየሱስ ትምህርት ነው ሁላችንም አንድ ያደረገ። ኢየሱስ ደግሞ የሰጠው ትምህርት መጽሐፍ በጽሁፍ አይደለም የሰጠው። ቤተ ክርስቲያንን የመሰረታት እንደምታውቁት በጽሁፍ አይደለም። ቤተክርስቲያን ከተመሰረተች በኋላ ቤተ ክርስቲያናት በመንፈስ ቅዱስ አማካኝነት መጽሐፍትን የጻፈችው፣ ያውም ደግሞ ኦልሬዲ ክርስቲያን ለሆኑ አብያተ ክርስቲያናት ማለት ነው። ወደ ሮሜ ክርስቲያኖች አይታችኋል። ኦልሬዲ ክርስቲያኖች አሉ፣ ለእነሱ ይጻፍላቸዋል። በሮሜ ላለችው ቤተክርስቲያን አይደለም የሚለው፣ በቆሮንቶስ ላለችው ቤተክርስቲያን። ኦኬ አይታችኋል። ይሄ ከመጻፉ በፊት ኦልሬዲ በቆሮንቶስ ምን አለች? ቤተክርስቲያን አለች። በመካከላችሁ እንደዚህ አይነት መለያየት እሰማለሁ። ይኸው ክርስቲያኖች አሉ። አሁን ለክርስቲያኖች ኦልሬዲ ለተመሰረተችው ቤተክርስቲያን ነው መጽሐፉ ራሱ የተጻፈው ማለት ነው። ዩጌሚ አገኛችሁ? ከዛ አንጻር የመጽሐፍ ቁጥር አይደለም ቤተክርስቲያንን አንዲት የሚያደርጋትና አንዲት ናት አይደለችም የሚለውን የሚለየው ማለት ነው። ስለዚህ በተለያዩ አብያተ ክርስቲያናት የተለያየ አይነት ቁጥር ቢኖር በሃይማኖት ከጌታ ከኢየሱስ ክርስቶስ ቀጥታ ከጌታ ከኢየሱስ የተቀበልነው እንዳልኳችሁ መጽሐፍትን አይደለም። ሐዋርያት ከኢየሱስ የተቀበሉት መጽሐፍ አለ የለም? ሐዋርያት ከኢየሱስ የተቀበሉት ትምህርት ግን አለ። አሁን ሰው ለይቶ ማወቅ ያልቻለው ነገር ይሄ ነው። ጌታ ኢየሱስ ክርስቶስ ያስተማረው ትምህርት አለ። ያንን ትምህርት ሐዋርያት ወደ ዓለም ሁሉ እየዞሩ አስተምረዋል። በቃል አብዛኞቹ በቃል ነው ያስተማሩት። ጥቂቶቹም በቃል ረዥም ዘመናትን ካስተማሩ በኋላ ከዛ ወደ ጽሑፍ አሰፈሩት። ያንኑ ትምህርት ወደ ምን አወረዱት? ወደ ጽሑፍ አወረዱት ማለት ነው። ያ ትምህርት ወደ ጽሑፍ ከመውረዱ በፊትም ኦልሬዲ አለ። ከጌታ ከኢየሱስ ክርስቶስ የተቀበሉ ትምህርት ነው። ኦልሬዲ አለ ትምህርቱ። አዲስ ትምህርት አይደለም መጽሐፉ ላይ የተጻፈው። ያ ከጌታ ከኢየሱስ ክርስቶስ የተቀበሉ ትምህርት ነው። ስለዚህ ያ ትምህርት ሁሉንም የሚዳኛቸው ነው ማለት ነው። የዓለም አቀፋዊቷን ቤተክርስቲያን የሚዳኘው የጌታ ኢየሱስ ትምህርት ነው። ቤተክርስቲያን በትውፊት የተቀበለችው የጌታ ኢየሱስ ትምህርት ማለት ነው። ስለዚህ ቤተክርስቲያን አንዲት ናት ወይስ አይደለችም የሚለውን ነገር የምትቀበለው የመጽሐፍት ቁጥር ስንት ነው በሚለው አይደለም የሚለየው ማለት ነው። ይልቁንም ከጌታ ከኢየሱስ የተቀበልነው ትምህርት መሰረታዊ የድህነት ትምህርቶች ማለታችን ነው። እነዛ ትምህርቶች ላይ አንድነት አለ የለም? ኦፍኮርስ አለ። ኦፍኮርስ አለ። የትኛውም ሰው ገብቶ የመጽሐፍ ቁጥር የቤተክርስቲያንን አንድነት እንትን ይላል ምናምን የሚል የለም። በየትኛውም ዘመን ተብሎ አያውቅማ። እንዲህ ማን አንተ ዛሬ መጥተህ እንደዚህ ልትል የምትችለው? ሲጀመር እኮ አልን የብሉይ ኪዳን መጽሐፍት ሳይሰባሰቡ የአዲስ ኪዳን መጽሐፍትም ሳይጻፉ ቤተክርስቲያን ነበረች። ቤተክርስቲያን ነበረች ከተባለ ታዲያ እንዴት ነው በመጽሐፍ ቁጥር የምትመዝናት? ቤተክርስቲያን የምትመዘነው በጌታ ትምህርት ነው። የጌታ ትምህርት ደግሞ መጽሐፍ ላይ ብቻ ነው አይደለም። አሁን የፕሮቴስታንቱ ችግር ይሄ ነው። የጌታ ትምህርት መጽሐፍ ቅዱስ ላይ ብቻ ነው ያለው ይላል። አይደለም። ከ12ቱ ሐዋርያት ወደ 8-9 የሚደርሱት መጽሐፍትን አልጻፉም፣ ግን ስቲል አስተምረዋል። አብያተ ክርስቲያናትን መስርተዋል። የእነሱ ትምህርት መመዘኛ አይደለም። የ8-9 ሐዋርያት ትምህርት መመዘኛ ነው አይደለም? ነው። ምክንያቱም ከ12ቱ ሐዋርያት መካከል ናቸው እኮ እነሱ። የእነሱ ትምህርት ግን ለምሳሌ መጽሐፍ ቅዱስ ላይ አልተጻፈም። እንዴት ነው የሚገኘው? በትውፊት እነርሱ በመሰረቷት ቤተክርስቲያን ነው የሚገኘው።
እነዛ ሐዋርያት በመሰረቷት ምን ቤተ ክርስቲያን ነው የሚገኘው። ስለዚህ በዚህ መልኩ ነው የሚዳኘው እና ለማንኛውም እስኪ ረዥም ደቂቃ አወራሁኝ። አሁን ደግሞ እስኪ ቪዲዮ እያየን እንትን እንበል። ቆይ እስኪ ለቅድሟ ልጅ ሰላም እህቴ፣ አሁንም ላይቭ ነው ያለሁት ቲክቶክ ላይ። ምናልባት የምትችይ ከሆነ በዚሁ ርዕስ ጉዳይ ላይ ስለሆነ መከታተል ትችያለሽ። የሰራሁትም አንድ ቪዲዮ አለ እና እሱንም ተመልከቹ። ፕላስ ከቻልሽ ደግሞ ላይቭን ተከታተሉ። እሺ፣ ይህ ሰው ምን አለ? እስኪ ቪዲዮ እየሰማን ደግሞ ምላሽ እንስጥ። ባጭሩ 66ቱ መጽሐፍ ቅዱሳችን እኔ አሁን ይሄ ያስኩት ማለት ነው። ይሄ ሙሉ እዛ 81 ውስጥ አለ። ልዩነቱ ምንድን ነው? በ1980 ገደማ ይሄ በእኛ ጌታ ኢየሱስ ቪዲዮ ላይ መልእክቱ ላይ አስተውሉ። እሺ ስልኬን አትይዋት። አረ ወይ ላንሰው። ቆይ ግላሱ ነው። እሺ እንዲህ ጌታ ምን አንተ ዛሬ ያየሁት እኮ ነው ራሱ ግላሱ ነው። እሺ አነሳዋለሁ። እና ለማንኛውም ቪዲዮ ላይ ትኩረት አድርጉ። አሁን ትኩረት ያላረጉ ራሱ ትኩረት ሊያደርጉ እኮ ነው። እንደገና ላስጀምረው እንዴ? እንደገና ላርግላችሁ። እሺ ባጭሩ 66ቱ መጽሐፍ ቅዱሳችን እኔ አሁን ይሄ ያስኩት ማለት ነው። ይሄ ሙሉ እዛ 81 ውስጥ አለ። ልዩነቱ ምንድን ነው? በ1980 ገደማ ይሄ በእኛ ብሉይና አዲስ መካከል በዚህ ብሉይና በዚህ አዲስ ወይኔ ጌታ ወይ ዛሬ ምንድን ነው? ቆይ ማንሳት አለብኝ። እሺ ደጋግመው ደውለውልኝ ነበረ እኚህ እናትና አላነሳውም እና በጣም አዝናለሁ። ላነሳባችሁ ነው ስልክ። እጅግ በጣም ይቅርታ። እንግዲህ ምንም ማድረግ አልችልም። አም ሶ ሶሪ ጋይስ፣ አዝናለሁ። እንግዲህ ጌታ ወይ ማንም እንዳያቋርጠኝ እንስማው እንደገና። ባጭሩ 66ቱ መጽሐፍ ቅዱሳችን እኔ አሁን ይሄ ያስኩት ማለት ነው። ይሄ ሙሉ እዛ 81 ውስጥ አለ። ልዩነቱ ምንድን ነው? በ1980 ገደማ ይሄ በእኛ ብሉይና አዲስ መካከል በዚህ ብሉይና በዚህ አዲስ መካከል ለብቻ ተጨማሪ የብሉይ ኪዳን መጽሐፍት ብለው በአቡነ ተክለ ሃይማኖት ጊዜ ገባ። ለብቻው ነበር ያደረጉት። በእርግጥ ከብሉይም ከአዲሱም ጋር አልደባለቁም፣ ለብቻው ነበር። በኋላ ግን ለብቻው መቀመጡ ትንሽ ለማምታታት ስለማይመች እዚህ ውስጥ መደበላለቅ፣ እዚህ ብሉይ ኪዳን መጽሐፍ ውስጥ በየቦታው መሰካካት እና አስገብቶ የመጀመሪያም የነበረ የማስመሰል ስራ ደግሞ በኋላ ላይ ተሰራ ማለት ነው። እሺ እንግዲህ ሰምታችኋል። በ1980 ላይ ለብቻ ምናምን ተደረጉና 2000 ደግሞ ለማምታታት ስለማይመሽ ተብሎ አንድ ላይ ተደባለቁ የሚል ነገር ሰምታችኋል። ይህ እንግዲህ መጽሐፍ ቅዱስን በህትመት የሚያውቁ ሰዎች ችግር ነው። የእኛ ቤተክርስቲያን መጽሐፍ ቅዱስን የምታውቀው በህትመት አይደለም፣ ከህትመት በፊትም ነበረች። ነገር ግን ፕሮቴስታንቱ ዓለም መጽሐፍ ቅዱስን የሚያውቀው በህትመት ነው።
ህትመት ገና ከመፈጠሩ አስቀድሞ በቤተክርስቲያን እኮ እነዚህ መጽሐፍት አሉ። ምንድን ነው ስለምንድን ነው እኔ በጌታ ስም ከቀኖና ጋር በተያያዘ ርዕሰ ጉዳዮች ሲነሱ 1980 እና 2000 እያለ የህትመት ዓመት የሚጠቅስ ሰው እጅግ በጣም ትልቅ አላዋቂ ነው። ባይዜ ስለ ቀኖና ምንም ያላጠና ማጥናት ያለበትም አይነት ሰው ነው። ህትመት አይጠቀስም። ህትመት እኮ ትላንትና ነው የመጣው። በኢትዮጵያ ገና የ100 ዓመት ታሪክ ነው ያለው የመጽሐፍ ቅዱስ ማህበር ራሱ። ነገር ግን እነዛ መጽሐፍት ግን 2000 ዓመት ሙሉ አሉ። እነዚህ መጽሐፍት 2000 ዓመት ሙሉ አሉ። ትላንት ህትመት ሲመጣ አይደለም የታተሙት። 2000 ዓመት ሙሉ ሲኖሩ በምን መልኩ ነው የነበሩት? አሁን በታተመው መልኩ መሀል ላይ ለብቻ ተደርጎ ነው የነበሩት ወይስ አንድ ላይ ተደርጎ ነው የነበሩት? እንዴት ነው የነበሩት? ይህንን ነው ሰው ማጥናት። አንተ ጥሩ አእምሮ ካለ ይህንን ነው ማጥናት የሚገባ እንጂ ህትመት ላይ ሲቀጥል፣ ህትመቱን እንግዲህ ያተመው የመጽሐፍ ቅዱስ ማህበር ነው። ቤተክርስቲያን መጽሐፍ ቅዱስ አትማ አታውቅም። ቤተክርስቲያን ምን አልኩኝ? መጽሐፍ ቅዱስን አትማ አታውቅም። መጽሐፍ ቅዱስ የሚያትመው የመጽሐፍ ቅዱስ ማህበር ነው። ይህንን የ1980ንም የ2000ንም ዓመተ ምህረት መጽሐፍ ያተመው የመጽሐፍ ቅዱስ ማህበር ነው። ለምን? ለቤተ ክርስቲያን ብሎ ማለት ነው። ለቤተ ክርስቲያን እንጂ በቤተ ክርስቲያን የታተመ መጽሐፍ ሲጀመር የለም። የመጽሐፍ ቅዱስ ማህበርን ሄደ መጠየቅ ነው እንጂ ቤተ ክርስቲያንን ለምን እንዲያደረገች አይባልም። ሲጀመር እዚሁ የመጽሐፍት ካኑን ላይ ከተሳተፉ መምህራን መካከል አንዱም ሲናገሩ እንዳደመጥኩት በ1980 ላይ እነዚህን መጽሐፍት ለብቻ ያደረገው ራሱ የመጽሐፍ ቅዱስ ማህበር እንጂ በፍጹም ቤተክርስቲያን አዛ አይደለም። ቤተክርስቲያን በፍጹም እነዚህ መጽሐፍት ለብቻ ይደረጉ እንደዛ ይዛ አታውቅማ። ከጥንትም ጀምሮ አንድ ላይ የተያዘ መጽሐፍ ነው። እነዚህ የሴፕቱዌጀንት መጽሐፍት ከጥንትም ጀምሮ ኢትዮጵያ ውስጥ ብቻ እኮ አሁን እኮ በጣም ትልቁ አላዋቂነት ኢትዮጵያ ውስጥ ብቻ ያለው አድርጎ ማሰብ ነው። እነዚህን መጽሐፍት ማለት ነው። አብዛኞቹ መጽሐፍት እንግዲህ በሌላው ዓለም የለም ተብሎ ራሱ የሚታሰቡት ሁለቱ መጽሐፈ ሄኖክና መጽሐፈ ኩፋሌ ናቸው። እንዲህ ሌሎቹ መጽሐፍት ዩኒቨርሳሊ አሉ። እነዚህ ሁለቱ መጽሐፍት በብሉይ ኪዳን ዘመን ጀምሮ እንደነበሩ የዘ-ዴድ ሲ ስክሮልስ ምስክር አለ። በእርግጥ የኤሴናውያን ማስረጃ አለ። ነገር ግን መላችሁ ፈልጌ ነው እነዚህ መጽሐፍት ከጥንትም ሲጀመር በአንድነት ነው ተያይዘው ያሉት። ህትመት ትላንትና የመጣ ጉዳይ ነው። ህትመትን ጠቅሳ ለማደናበር ስለማይመች ምናምን እያልክ ይሄ በጣም ትልቅ አላዋቂነት ነው። የ2000ንም ህትመት ቢሆን ቤተክርስቲያን አይደለም ያሳተመችው፣ የመጽሐፍ ቅዱስ ማህበርን ያሳተመው። የመጽሐፉ ስላችሁ የመጽሐፍ ቅዱሱ ባለቤት ማናት? ቤተክርስቲያን። የህትመቱ ባለቤትስ? አሁን ህትመትና ካኖንን እባካችሁ ለይታችሁ በቁ። ከባድ ነገር ነው። ህትመትና ካኖን ለይቶ አለማወቅ። መጽሐፍ ቅዱስ ገና ከብሉይ ኪዳን ዘመን ጀምሮ ያለ ነው። የአዲስ ኪዳን መጽሐፍት ገና ከሐዋርያት ዘመን ጀምሮ ያሉ ናቸው። ካኖን የሚባለው ነገር ገና ከ3ኛው ከ4ኛው ክፍለ ዘመን ጀምሮ ያለ ነገር ነው። ህትመትስ የትላንት ጉዳይ ነው። የዛሬ 100 ዓመት ምንድን ነው የምታወራው? ለያቸው መጀመሪያ እስኪ። ስለ ካኖን ስታወራ ህትመት እንዴት ትጠቅሳለህ? ከጥንት ጀምሮ ያለው የትኛው ነው የሚባለው? ከመጀመሪያው ክፍለ ዘመን ጀምሮ ያለው የትኛው ነው የሚባለው? በአይሁዳውያን ዘንድ ያለው የትኛው ነው የሚባለው እንጂ ህትመት ላይ እንዴት ታተመ አይደለም የሚባለው። እና ለይታችሁ ወቁ መጀመሪያ። ህትመትና ካኖን በጣም ትልቅ ልዩነት ነው ያለው እና አትደባልቁ ሲጀመር ማለት ነው። ለማንኛውም እስኪ እንቀጥል። ከዛ ደግሞ እስኪ ምን አለ? እነዛ መጽሐፍቶችን ግን ከመጀመሪያ ጀምሮ መጽሐፍ ቅዱስ ውስጥ እንዳይገቡ ያስወገዳቸው እኛ አልነበርም። ምናልባት አትናቴዎስ ነው የሚቀርብ። ኦርቶዶክሶች አትናቴዎስ የኛ ነው ብለው ነው የሚያምኑት። በእርግጥ በአትናቴዎስ ጊዜ ኦርቶዶክስ ካቶሊክ የሚባል አልነበረም። ኦርቶዶክስ ካቶሊክ 451 ነው። አትናቴዎስ የነበረው 320ዎች ውስጥ የነበረ ነው። ይመቸው። ቅዱስ አትናቴዎስ አባታችን ነው። ምክንያቱም ያቺ ቤተክርስቲያን የኛ ቤተክርስቲያን ናት ብለን በኮንፊደንስ ክሌም የምናደርገው እኮ እኛ ነን። ለዛ ነው የኛ አባት ነው ስንል ያቺ ቤተክርስቲያን የኛ ቤተክርስቲያን ናት እያለን ነው። የቅዱስ አትናቴዎስን የሃይማኖት ትምህርት ቀጥታ ሙሉ ለሙሉ ሳናፋልስ እንቀበላለን። የቅዱስ አትናቴዎስን የሃይማኖት ትምህርት ሙሉ ለሙሉ አንድ አይነት ሃይማኖት ነው ያለን። እኔና አትናቴዎስ አንድ አይነት ሃይማኖት ነው ያለን። ከጌታ የተቀበልነው ትምህርት አንድ አይነት ትምህርት ነው። ያቺ ቤተክርስቲያን የኛ ቤተክርስቲያን ናት። አንዳንድ ከታሪክ አንጻር የተሳሳታቸው ነገሮች አሉ። ለምሳሌ ኦርቶዶክስና ካቶሊክ የመጣው 451 ላይ ነው አለ። ስህተት፣ ሐሰት። ይሄ ታሪክን አለማወቅ ነው። በጌታ ዝም ብላችሁ እንኳን እስኪ እንደው እኛን ባትሰሙ እስኪ ራሳችሁ ቼክ አድርጉ። 451 ላይ ምን እንደተፈጠረ እንኳን ቼክ ለማድረግ ሞክሩ። ኦርቶዶክስም ካቶሊክም የሚሉ ስያሜዎች ከበፊትም ነበሩ።
እንደውም ካታሆሊክ የሚለው ስያሜ ደግሞ እንዲሁም ኢቨን በኢግናሽየስ ጽሁፎች ውስጥ ራሱ አለ። በቅዱስ ዮሐንስ ወንጌላዊ ደቀ መዝሙር በሆነ በአግናጢዎስ ማለት ነው መጽሐፍት ውስጥ ራሱ አሉ። ካታሆሊክ የቤተክርስቲያን ስም ነው። ስቲል ነው የእኛ ቤተክርስቲያን ስም ነው። ካታሆሊክ ማለት ዩኒቨርሳል ማለት ነው። የጌታ ቤተክርስቲያን ዩኒቨርሳል ናት። ኦርቶዶክስ ቅዱስ አትናቴዎስ በጽሁፍ ውስጥ አለ። ኦርቶዶክስ የሚለውን ቃል ተጠቅሞት ያውቃል። በኒኪያ ጉባኤ ላይ ተጠቅሞት ያውቃሉ። ኦርቶዶክስ የሚለውን ቃል 451 ላይ የተፈጠረው ምንድን ነው የሚለውን ቼክ ለማድረግ ሞክሩ። 451 ላይ የመጣ አዲስ እንትን ኮሚዩኒቲ የለም በካቶሊክ ዘንድ። አሁን ላይ ካታሆሊክ ብለን የምንጠራችሁ ካታሆሊክ የሚለው ስያሜ እንዳልኳችሁ የቤተ ክርስቲያን ባህሪ መግለጫ ነው። ስቲል የእኛ ቤተክርስቲያን ባህሪዋ ካታሆሊክ እያልን እንገልጣለን። ካቶሊኮችም ቤተክርስቲያናቸውን ኦርቶዶክስ እያሉ ይገልጣሉ፣ ባህሪዋን ማለት ነው። ዌስተርን ኦርቶዶክስ ተብሎ እኮ ነው የሚጠሩት። ዌስተርን ኦርቶዶክስ ስቲል ስያሜያቸው ነው። ካታሆሊክ ስቲል ስያሜያችን ነው። ግን የሃይማኖት መለያ ስም የሆነው ኦርቶዶክስ እና ካቶሊክ የሃይማኖት መለያ ስም የሆነው ከ451 ጀምሮ ነው። ኮሚዩኒቲው አዲስ ነው። 451 ላይ የካቶሊክ ኮሚዩኒቲ አዲስ ነው አይደለም። አዲስ እምነት አለ አመጡ ነው ምንለው። 451 ላይ አዲስ የጀመሩት እምነት አለ። ክርስቶስ ኢየሱስ ሁለት ባህሪ ነው ያለው የሚል ከዛ ቀድሞ ያልነበረ በዛ ሰዓት የጀመረ አዲስ እምነት አላቸው እንጂ አዲስ ኮሚዩኒቲ አይደሉም። ካቶሊክ ኦርቶዶክስማ ጭራሽ ሲጀመር 451 ላይ የሚመለከታት ጉዳይ የሚል ብታምንም ባታምንም 451 ላይ ኦርቶዶክስ የሚመለከታት ጉዳይ የለም። ምን ማለት ነው? 451 ካታሆሊክ ብለን ዛሬ ላይ የምንጠራቸው የሮማ ቤተክርስቲያን ያዘጋጀችው ጉባኤ ነው። በዛ ጉባኤ ላይ ያጸደቁት ትምህርት አለ። ኦርቶዶክስ ተብሎ የሚጠሩት ያንን ጉባኤ የጸደቀውን ጉባኤ አንቀበልም፣ ከጅምሩም ያለውን እምነት ነው ይዘን የምንቀጥለው ያሉት ናቸው። ካታሆሊክ የሚባሉት ደግሞ ያንን እምነት የተቀበሉ ወይም ደግሞ በውጮች ጥሩ አገላለጽ አላቸው። ካልሲዶኒያን ኤንድ ነን ካልሲዶኒያን ምን ማለት ነው? የኬልቄዶንን ጉባኤ የሚቀበሉና የማይቀበሉ ተብሎ የሚለዩት ካልሲዶኒያን ኤንድ ነን ካልሲዶኒያን። እኛ ነን ካልሲዶኒያን ተብለን ነው የምንታወቀው። የኬልቄዶንን ጉባኤ የማይቀበሉ እዛ ጋር የተፈጠረው ነገር ምንድነው? የኬልቄዶንን ጉባኤ የሚቀበሉ ካቶሊኮች ተብለው ቀጠሉ። የኬልቄዶንን ጉባኤ አንቀበልም፣ መጀመሪያ ላይ ያሉትን ብቻ ነው የምንቀበለው ብለው በዛ መጀመሪያ ላይ በነበሩት በሶስቱ ዓለም አቀፍ ጉባኤያት ብቻ የቀጠሉት ደግሞ ምን ተብለው ቀጠሉ? ኦርቶዶክስ ተብለው ቀጠሉ ማለት ነው። 451 ላይ ኦርቶዶክስን አስመልክቶ ምን የተፈጠረ ነገር አለ? ምንም። ይችኛውን አዲስ ትምህርት ያመጡትን በቃ ለዩቸው፣ ከነርሱ ተለዩ። አስቀድሞ የነበረውን ትምህርት ብቻ ይዘው ቀጠሉ። 451 ላይ ነው ካቶሊክንም ኦርቶዶክስም የመጡት የሆነ የተፈጠሩት ብሎ መናገር በጣም ትልቅ ታሪክን አለማወቅ ነው። ሲቀጥል ደግሞ ሌላኛው የተናገረው ነገር እዚሁ ላይ ያደመጣችሁት ምን ሲል ተመለከታችሁ? እኛ አይደለም እነዚህን መጽሐፍት ያስወገደው አትናቴዎስ ነው ያስወገደው አለ። አቤት ጌታ ኢየሱስ! አሁን ይህ ሰው በእርግጠኝነት ወይ ዝም ብሎ ሲነገረው የሰማውን ነው እንጂ አትናቴዎስን መጽሐፍ አላነበበም፣ ወይ ደግሞ ሆን ብሎ እንዲሁ ዝም ብለው ያለምንም እውቀት ቼክ ሳያደርጉ ምናምን ለሚከተሉት ሰዎች እየዋሸ ነው፣ እየቀጠፈ ሆን ብሎ ማለት ነው። ቅዱስ አትናቴዎስ እነዚህን መጽሐፍት በፍጹም አላስወገዳቸውም። ክርስቲያኖችን የሚጠቅሙ መጽሐፍት ናቸው፣ ክርስቲያኖች ሊጠቀሙባቸው ይገባል ብሎ ነው የገለጸው። ምንም ዋነኞቹን ገለጠ። የብሉይ ኪዳንና የአዲስ ኪዳን መጽሐፍት ዋነኞቹ ብሎ ባይዜ አትናቴዎስ ከገለጣቸው ውስጥም ስቲል ፕሮቴስታንቱ የማይቀበላቸው መጽሐፍት አሉ። ለምሳሌ መጽሐፈ ጥበብና መጽሐፈ ጥበብ አይደለም፣ ጦቢትና ተረፈ ኤርምያስ። ጦቢት በቅዱስ አትናቴዎስ ካኖን ውስጥ የሚካተት ነው። ተረፈ ኤርምያስም እንደዛው። የፕሮቴስታንቱ ዓለም ግን ዛሬ አይቀበላቸውም። ታዲያ ለምን አትናቴዎስን ትጠቅሳለህ? ለምን አትናቴዎስን ትጠቅሳለህ ታዲያ? ሰው አይመለከ ሲጀመር አትናቴዎስ የጠቀሰውን አንተ መች ተቀበልክ? ሲቀጥል ደግሞ ሌሎቹን መጽሐፍት ደግሞ ቅዱስ አትናቴዎስ እኛ እንደ መጽሐፍ ቅዱስ እንደ ስክሪፕቸር የምንቆጥራቸውን መጽሐፍት ማለት ነው ክርስቲያኖች ሊጠቀሙባቸውና ሊገለገሉባቸው ይገባል ብሎ ከስር እንደገና ዘርዝሯቸዋል። ቅዱስ አትናቴዎስ ያስወገዳቸው እኛን አይመለከቱም የእኛ አይደሉም ያላቸው የትኞቹ ነው? በሐዋርያ ስም የተጻፉ ሐሰተኛ ጽሁፎችን፣ በወንጌላውያን ስም የተጻፉ ሐሰተኛ ጽሁፎችን፣ እነዛን ጽሁፎች እኛን አይወክሉም ብሎ እነሱን የለየው ማለት ነው። እና ለማንኛውም ይህ ፍጹም ትልቅ ሐሰት ነው። አትናቴዎስ 66 የሚባል የመጽሐፍ ቁጥርም አላወጣም። ባይዜ ሐሰት ነው። አትናቴዎስ የሚቀበላቸው ፕሮቴስታንት የማይቀበላቸው መጽሐፍት አሉ። ፕሮቴስታንት ተቀብሎ አትናቴዎስ ግን ለምሳሌ ከነዛ መጽሐፍት ቁጥር ውስጥ ያላካተተው መጽሐፍ አለ። ለምሳሌ መጽሐፍ አስቴር
መጽሐፍ አስቴርን ለምሳሌ አትናቴዎስ ከብሉይ ኪዳንን ሲዘረዝር የለም። የት ነው አምጥቶ ያስቀመጠው? አሁን እንደነገርኳችሁ ቢነበቡ ክርስቲያኖችን ይጠቅማል ብሎ ከዘረዘራቸው መካከል ነው የጠቀሰው። ታዲያ ለምን ፕሮቴስታንቱ ዓለም እሱን እንደ ካኖን ይቀበላል? እና አትናቴዎስን የምጠቅሱበት ምንም አይነት ምክንያት የለም። ለማንኛውም አትናቴዎስ እንደገና በሌላ መጽሐፉ እዛው ሌተሩ ላይ ማለት ነው 10ኛው ሌተር ላይ ለምሳሌ መጽሐፈ ጥበብን እንደ መጽሐፍ ቅዱስ ይጠቅሰዋል። መጽሐፍ ቅዱስ ብሎ ይጠቅሰዋል። መጽሐፈ ጥበብን ማለትም ሰለሞን የጻፈው ብሎ ማለት ነው። አትናቴዎስን ባጠቅሱት ጥሩ ነው። ለማንኛውም እሺ እንቀጥል እስኪ። እና በዛ በደህናው ጊዜ ተበታትኖ የነበሩ ቅዱሳት መጽሐፍቶችን በየቦታው ሰብስቦ ለምስራቅ አብያተ ክርስቲያናት ላይ እነዚህ የ27ቱ የአዲስ ኪዳን መጽሐፍትና ብሉያትን ደግሞ እርስ በርሳቸው ብሉያትን ማግኘት ቀላል ነው። አይሁዶች ናቸው ብሉያት የተሰጧቸው። ስለዚህ አይሁዶችን በእነሱ እንደወረደ 39ኙን የብሉይ ኪዳን መጽሐፍ ታገኛል። እሱ ያጨቃጭቃል። ብሉይ ኪዳን 39 ነው 100 ነው የሚለውን ለመለየት እኛ እዚህ መተን ገዳም አንጠይቅም። መጽሐፉ የተሰጠው ለአይሁዶች ስለሆነ አይሁዶች ሆይ የእግዚአብሔር እስትንፋስ ያለባቸው እስትንፋስ እግዚአብሔር ያላቸው መጽሐፍቶቻችሁ ስንት ናቸው ስትል 39 ብቻ ቆጥሮ ይሰጡሃል። ሐሰት 39 ብቻ ቆጥሮ አይሰጡም። እነማንን የጠየቀው ነው? አሁን እኮ ከቪዲዮ ላይም በሰፊው ተናግሬያለሁ። ቀደም ሳብራራው ነበረ። አይሁዳውያንን ጀስት መጠየቅ ነው። እነሱ 39 ይሰጠዋል አሉ። የትኞቹ አይሁዳውያን 39 የሚሰጡት? ሰዱቃውያን ብትጠይቅ 5 ነው የሚሰጡ። ሴፕቲጀንትን ብትጠይቅ 46 44 ምናምን ነው የሚሰጡ። ኤሴናውያንን ብትጠይቅ 46ቱንም ይሰጠዋል። ቤተ እስራኤላውያንን ብትጠይቅ 46ቱንም ይሰጠዋል። የትኞቹን አይሁዳውያን የጠየቀው? ጸረ ክርስቶስ የሆኑትን ክርስቶስን ተቃውሞ መጽሐፍትን የቀነሱትን እንደማን? እንደ ሰማዕቱ ዮስጦስ ንግግር ማለት ነው። ሰማዕቱ ጀስቲን ማርቲር እንደተናገረው ክርስቶስ ኢየሱስን ለመቃወም ብለው መጽሐፍትን የቀነሱትን እነሱን አይሁዳውያን ነው የምጠይቀው። እነሱን አይሁዳውያን ከጠይቅ 39 ይሰጠዋል። ከነዛ አይሁዳውያን ውጭ ግን 39 የሚባልን የመጽሐፍት ቁጥር አይሁዳውያን አያውቁትም። አይሁዳውያን አያውቁትም ስል አብዛኛው እንግዲህ በዓለም ያለው አይሁድ ማለት ነው። ኤሴናውያን አይሁድ ናቸው፣ አያውቁትም። ቤተ እስራኤላውያን አይሁድ ናቸው፣ አያውቁትም። ሴፕቲጀንት አይሁድ ናቸው፣ አያውቁትም። ሰዱቃውያን አይሁድ ናቸው፣ አያውቁትም። የትኞቹን አይሁዳውያን የጠየቀው? እንደዚህ አይነት የኪልት ሎጂክ ስለምን ታቀርባላችሁ? አይሁዱን መጠየቅ ነው ልክ አንድ ማህበረሰብ እንደመጠየቅ አድርጎ ማለት ነው። ይሄ የአይሁድን ማንነት አለማወቅ ነው። የአይሁድን ማንነት አለማወቅ ነው። ሲቀጥል ደግሞ የፕሮቴስታንቱ ዓለም 39ን ብቻ የተቀበለው አይሁድን ጠይቆ አይደለም። ማርቲን ሉተር ስላለ ነው። ማርቲን ሉተር ማሶሬቲክ ቴክስትን ስለተቀበለ ነው ማሶራውያንን የጠየቀው። ማርቲን ሉተር የማሶሬቲክ ቴክስትን አሁን ማሶሬቲክ ራሱ ምንድነው? አሁን ሌላ ማብራሪያ ነው። ከባድ እኮ ነው። ማሶራውያን የሚባሉት የአይሁድ ማህበረሰብ አለው። እሺ በማሶራውያን የአይሁድ ማህበረሰብ ነው 39 መጽሐፍት የሚታወቁት፣ ወይም ደግሞ በእነሱ አጠራር 24 መጽሐፍት ማለት ነው። 39 የፕሮቴስታንቱ አቆጣጠር እንጂ አይሁዳውያን 39 የሚባል ጭራሽ ደግሞ አያውቁም። እነሱ እንደውም 22 ነው 24 ነው 24 የሚባል ነገር ነው እነሱ የሚያውቁት። ሲጀምር 39 የሚባል አያውቁም እነሱ። 24 የሚሉት ነው ፕሮቴስታንት 39 የሚለው። ስለዚህ የትኞቹን አይሁዳውያን ማሶራውያን ነው? ማሶራውያን እኮ ትላንት ነው የመጡት። በ10ኛው በ78 10ኛው ክፍለ ዘመን አካባቢ ማለት ነው ከክርስቶስ ኢየሱስ ሞትና ትንሣኤ በኋላ ነው የምላችሁ። እነሱን ጠይቀ 39 መጽሐፍትን ተቀብለ እኛን የጥንቶቹን አይሁዳውያን የተቀበልነውን ኤሴናውያንን ጠይቀን የተቀበልነውን ሴፕቴጀንትን ጠይቀን የተቀበልነውን ቤተ እስራኤላውያንን ጠይቀን የተቀበልነውን እኛን ልትሞግተን ተው እንጂ እንደዚሁ ጠይቁ ተብሎማ። ለማንኛውም እሺ ጠይቁ ቢያንስ ይህ ሰው እንዳለው ፕሮቴስታንቶች ይህን ሰው የምታደምጡት ከሆነ እስኪ አይሁዳውያንን ጠይቁ። ግን የምትጠይቁት አይሁዳውያን የጥንቶቹን ቅድመ ልደተ ክርስቶስ የነበሩትን አይሁዳውያን ጠይቁ። 39 ከሰጧችሁን ይቀጣሉ። 39 የሚባል ጭራሽ ቅድመ ልደተ ክርስቶስ ድራሹም አይታወቅም። 39 የሚባል ታሪክ የለም። የትኞቹን አይሁዳውያን የምትጠይቁት? ከክርስቶስ በፊት ያሉትን እስኪ ጠይቁ ምን እንደሚሏችሁ። ከዛ መታችሁ ለእኛም ትነግሩናላችሁ። እንቀጥል። ባለቤቶቹ እነሱ ስለሆነው አንከራከርም፣ ተቀብለን ባለቤቶቹ እነሱ ናቸው። ግን የትኞቹ አይሁዳውያን ነው? ኤሴናውያንም ባለቤቶቹ ናቸው። ሴፕቲጀንትም ባለቤቶቹ ናቸው።
ቤተ እስራኤላውያንም እንግዲህ ባለቤቶቹ ናቸው። የትኞቹ አይሁድ ነው? አሁን የትኞቹ? እንቀጥል። ለማንኛውም ሌሎች ደግሞ ብዙ መጽሐፍቶች ደግሞ አሏቸው፣ የታሪክ የምናምን እነሱ ራሱ የጻፏቸው እዚህ ላይ ባዘጋጀነው መጽሐፍ ላይ ራሱ መዓት ነው ስማቸው። ምናልባት ከ400 በላይ የሆኑ ደግሞ የተለያዩ መጽሐፍቶች አላቸው። ልክ እነዛ አዋልዶች ናቸው። መጽሐፍ ቅዱስ ውስጥ እንደ ቅዱሳት መጽሐፍት አድርገን መክተት አይገባል። ለምን? ቅዱሳት መጽሐፍት ማለት በመንፈስ የእግዚአብሔር እስትንፋስ ያለባቸው በነቢያቶች የተጻፉ መጽሐፍቶች ሲሆኑ መለኪያ ወይም ቀኖና አላቸው። አምላካዊ መጽሐፍት ለመሆናቸው መለኪያዊም ቀኖና አላቸው አለ። እሺ፣ አንተ የሚገርም ነው። ኦኬ፣ መለኪያዊም ቀኖና አላቸው። ይህ ሰው ከዚህ ቀደም ሲናገር ነበር። አንዳንድ ፕሮቴስታንትም እንደዚህ አይነቱን ነገር የያዛችሁ አላችሁ። ምን አይነት መጽሐፍ ቅዱስ ቀኖና ሲሰራ መለኪያ ነበረው። እንደዚህ አይነት መለኪያ ይለዋል። ለምንድነው ራሳችሁ መለኪያ አውጥታችሁ ነበረ የምትሉት? መለኪያ የሚባል ነገር የለም። ከየትም ማስረጃ አታመጡ። ከየትም ነው ማስረጃ። እንደዚህ አይነት መለኪያዎች ነበሩ፣ በእነዚህ መለኪያዎች ነው መጽሐፍት የተለዩት የሚል እናንተ ዝም ብላችሁ እንደው ስታስቡት ያወጣችሁት መለኪያ እንጂ በፍጹም ቅዱስ አትናቴዎስ በእነዚህ መለኪያዎች ነው እነዚህን መጽሐፍት የለየሁት አላለም። የሎካል ጉባኤዎች በፍጹም በእነዚህ መለኪያዎች ነው መጽሐፍትን እንትን ያልኩት አላለም። ትልቁ መለኪያ ትውፊት ነው። እኛ ምናምን ትልቁ መለኪያ ምንድን ነው? ትውፊት እንጂ አሁን እናንተ አሁን እዚህ ጋር ይጠቅሳል። በጣም የሚያስቁ መለኪያዎችን ነው የሚጠቅሰው። እንግዲህ ራሱ የፈጠረውን ማለት ነው። አይደለም ጥንት ላይ የነበሩ የእኛ አባቶች ምናምን ይቅርና ማርቲን ሉተር እንኳን 36 ብሎ ካኑን ሲሰራ በእነዚህ መለኪያዎች ነው አላለም። አሁን ላይ የመጡ ፕሮቴስታንት ናቸው እንትን የሚሰጡት ምክንያት የሚፈጥሩለት እንዲህ አይነት መለኪያ ነበረ። ለዛ በእነዚህ መለኪያ ነው እንዲያደርጉት። እንዴ የምታወራው እኮ ስለነሱ ከሆነ የምርም እነሱ በነዛ መለኪያ ከሆነ ያወጡት ከነሱ ነው ማስረጃ የምታመጣው እንጂ አንተ አትፈጥርላችሁም። አንተ እንዴት መለኪያ ትሰራላችኋለህ? ለእነርሱ እነሱ ኦልሬዲ መጽሐፉን ሰጥቶ ተቀብለ ማለት ነው። ለማንኛውም እስኪ እንቀጥል። ምንድን ነው እነዚህ መለኪያዎች ምንድን ናቸው? እስኪ እንስማው። እነዛን ብዙ ሳንለፋ ብሉያትን ባለቤቶቹ አይሁድ እንጂ እኛ ስላይደለም ከእነሱ ሄደን የምንቀበለው 39 እስትንፋሰ እግዚአብሔር ያላቸውን ነው። በዛ ተገላግለናል። አዲስ ኪዳን አትናቴዎስ ቀምሮልናል፣ 27 አድርጎ ሰጥቶናል። እነዚህ አሉ። ሌሎች በነገራችን ላይ ቆይ አትናቴዎስ 27 አድርጎ ሰጥቶናል። እንዴ መጽሐፍ ቅዱስ እንግዲህ እስትንፋሰ እግዚአብሔር ነው፣ የእግዚአብሔር እስትንፋስ። አትናቴዎስ አይሳሳትም። እንዴት አትናቴዎስን ሙሉ ለሙሉ ተቀብላችሁ 27 ናቸው አላችሁ ፕሮቴስታንቶች? አትናቴዎስን ሲጀመር እንደ ቤተክርስቲያናቸው አባት አትቀበሉትም አይደል? የመጀመሪያ ቤተክርስቲያን የግብፅ የአሌክዛንድሪያ ቤተክርስቲያን አባት ነው። አትናቴዎስን እንዴት ተቀበላችሁት? ተሳስቶ ቢሆንስ ጨምሮ ቢሆንስ በምን አወቃችሁ? አትናቴዎስ እንዳልጨመረ ማስረጃ አላችሁ? አትናቴዎስ እንዳልቀነሰስ ማስረጃ አላችሁ? እንዲሁ ዝም ብላችሁ አትናቴዎስን እንደወረደ እንዴት ተቀበላችሁ? ማስረጃ አላችሁ? እንዲሁ አትናቴዎስ በቃ ተገላገልን። አቤት ፕሮቴስታንት ግልግል ሲወድ፣ አቤት ፕሮቴስታንት ግልግል ሲወድ። ችግሩ ተገላግሎ አያውቅም እንጂ። ለማንኛውም እንቀጥል እስኪ። ችግር የታሪክ ደግሞ የውሸት ጽሁፎች ልክ ነቢያት እንደጻፏቸው ሐዋርያት እንደጻፏቸው ተደርገው የተጻፉ ሲዶፒግራፋ የሚባሉት ማለት ነው። አሁን ሲዶፒግራፋ እዚህ ውስጥ ለምሳሌ መጽሐፈ ኢዮቤልዩ፣ የአርስጢያስ መልእክት፣ መጽሐፈ አዳም ወሔዋን፣ መጽሐፈ ሄኖክ ራሱ፣ የ12ቱ አባቶች ኪዳን፣ ዜና ነቢያትን ምናምን የተባለ ገና ያልገቧል። እግዚአብሔርን ካልፈሩ ነገ እነዚህን ሁሉ ይከታሉ ማለት ነው። ያ ማለት ሰምታችሁታል። እግዚአብሔርን ካልፈሩ እኝንም ይጨምራል አለ ወይ ፈጣሪ። ለማንኛውም እነዚህ ለምሳሌ በነቢያት ስም የተጻፉ መጽሐፍት እነዚህንማ ሲጀመር ራሷ ቤተክርስቲያን ናት እኮ የለየችው። ለምሳሌ አንዱ ቅዱስ አትናቴዎስ ነው እነዚህ መጽሐፍት የቤተክርስቲያን አይደሉም ሐሰተኛ ጽሁፎች ናቸው ብላ። ከነዚህ መካከል ግን አሁን ይህ ሰው በራሱ የሞላው መጽሐፈ ሄኖክ የለም በፍጹም። መጽሐፈ ሄኖክ እንደውም ጥንት ላይ ዲፌንዱላ አድርገውለታል። ለምሳሌ ተርቱሊያን መጽሐፈ ሄኖክ የሕያው የእግዚአብሔር እስትንፋስ እንደሆነ ዲፌንዱላ አድርጎለታል። በመጽሐፍ ቅዱስ ላይ ተጠቅሷል። ይሁዳ ላይ የይሁዳ መልእክት ላይ ተጠቅሷል። መጽሐፈ ሄኖክ ከሄኖክ መጽሐፍ ላይ ተጠቅሷል። አንተ ዛሬ መተህ ኧረ በስመ አብ
በዘሬሲ ስክሮልስ ተገኝቷል። በጣም በብዛት የተገኘ ብዙ ፍራግመንቶች የተገኙለት መጽሐፍ ነው መጽሐፍ ሄኖክ። አንተ ዛሬ መጥተህ እሺ እንቀጥል። መጽሐፍቶች ግን እኛ ማንቀጥባቸው ችግሮች ስላሏቸው ነው። አንደኛው ችግር የጸሐፊው ማንነት ሊታወቅ አልቻለም። ጸሐፊያቸው ራሱ አይታወቁም። ሌላው የዘመን አገላለጽ ችግር ነው። ኦኬ፣ አንደኛው ችግር ያልተካተቱበት አለ ጸሐፊያቸው ስለማይታወቅ ነው አለ። እንግዲህ አሁን አንድ ነገር አድምጡ። አንደኛ ጸሐፊያቸው ስለማይታወቅ ነው እነዚህን መጽሐፍት ያወጣ ነው ብለዋል። እንደዛ ያለ አለ በታሪክ የለም። አንተ የፈጠርክ ነው እየተፈላሰፍክ ነው ማለት ነው። እንደዚህ የምትል ከሆነ ስማቸው ስለማይታወቅ የጸሐፊዎቹ ስም ስለማይታወቅ ነው ካልክ አንተ እየተፈላሰፍክ ነው። ሁለተኛ አንተ ከምትቀበለው መጽሐፍት ውስጥ ጸሐፊያቸው ቀጥታ ራሱ ጸሐፊያቸው የማይታወቅ ካለስ ለምሳሌ መጽሐፈ ሩትን ማን የጻፈው? መጽሐፈ መሳፍንትን ማን የጻፈው? ማስረጃ አለ? ፕሮቴስታንት ማነች? ድፊባቸው ወሬ እንደ መድፋት አይደለም። እና እዚህ ግቢና ወሬ አለ። የጸሐፊው ስም ማን ነው አይደለም ዋናው ጉዳይ። የአይሁድ ኮሚዩኒቲ እንደ እግዚአብሔር ቃል ተቀብሎ የጠበቀው መጽሐፍ የትኛው ነው ነው ዋናው መሰረታዊ ነገር እሱ ነው። ቤተ ክርስቲያንም ደግሞ የሕያው የእግዚአብሔር ሙላቱ የሆነች ቤተ ክርስቲያን ኤፌሶን ምዕራፍ 1 ቁጥር 23 ላይ እርሷም ይላል ቤተክርስቲያንን ከፍ ብሎ ስለ ቤተክርስቲያን ይናገርና እርሷም አካሉ ሁሉ በሁሉ የሆነላት የእግዚአብሔር ሙላቱ ናት ይላል። ማንን? ቤተክርስቲያንን። ይህች የእግዚአብሔር ሙላቱ የሆነች ቤተክርስቲያን ናት መጽሐፍትን ሪቪል የምታደርገው። እነዚህ መጽሐፍት ናቸው ትክክለኞቹ እስትንፋሰ እግዚአብሔር ያላቸው መጽሐፍ ቅዱስ እነዚህ ናቸው ብላ ቤተክርስቲያን ነው የምትነግረን። ስለዚህ እንግዲህ በእኛ ቤተክርስቲያን ቅዱስ ጳውሎስ እንደጻፉ ነው የሚታመነው። እንግዲህ ሁላችሁም ክርስቲያኖች ይህንን ታውቃላችሁ። በፕሮቴስታንት ስኮላርስ ዘንድ ግን የተለያየ አይነት መላምት ነው ያለው። ቅዱስ ጳውሎስ እንደጻፈው እርግጥ አይደለም በፕሮቴስታንት ስኮላርስ ዘንድ ማለት ነው። አሁን የጳውሎስ እንደጻፈው ዕብራውያን እርግጠኛ ሹር ስላልሆናችሁ በቃ የዕብራውያንን መልእክት አትቀበሉትም ማለት ነው። ለምን ተቀበላችሁ? የዕብራውያን መልእክት ላይ አልተጻፈም ማንነቱ። ለምን ተቀበላችሁ ታዲያ? ለምን ተቀበላችሁ? ጥንት ላይ እንደውም የዮሐንስ ራእይ ራሱ እንደዚህ አይነት ጥያቄዎች ይነሱበት ነበር። ለምን ተቀበላችሁት? እድሜ ለእኛ ቤተ ክርስቲያን መጽሐፍ ቅዱስ ውስጥ ይካተታል ስላለች ነው የምትቀበሉት። አለቀ። የማቴዎስን ወንጌል ማቴዎስ እንደጻፈው የኛ የጌታ ቤተክርስቲያን ነገረቻችሁ እንጂ የፕሮቴስታንቱ ዓለም በምን አወቀው? የእኛ ቤተክርስቲያን እያልን የምንናገረው ከሐዋርያ ዘመን ጀምሮ በትውፊት የመጣች ቤተክርስቲያን ስለሆነች ትክክለኛውን መጽሐፍ ታውቋለች ነው። የእኛ ቤተክርስቲያን ስንል የኢትዮጵያን ብቻ እያልንም አይደለም፣ ዩኒቨርሳል ያለችውን ቤተክርስቲያን እያልን ነው። ቅዱስ አትናቴዎስ የመራት ቤተክርስቲያን እያልን ነው። ቅዱስ ዲዮስቆሮስ የመራት ቤተክርስቲያን እያልን ነው። ቅዱሳን አባቶቻችን የመሯት ዩኒቨርሳል የሆነችው አይላችን ቤተክርስቲያን እያልን ነው። ፕሮቴስታንቱ ግን ከየት ይወቀው እንግዲህ ድንገት ነው ከ1500 ዘመን በኋላ ብቅ ያለው። ትውፊት የሚባል ሳይንስ የለም። ስለዚህ በፊት የነበረውን አንዳንዱ የሚመቸውን ተቀበለ፣ ማይመቸውን እኔ አልቀበልም አለ። ማስልጣን ሰጡ። እንደዚህ መጽሐፍትን እንትን ማለት ማስልጣን ሰጡ። ሰው ስሙ ማነው? ዋናው ጉዳይ እሱ አይደለም። ማን የጻፈው ምናምን ስማቸው እንደዚህ አይነት ካኖን ተሰርቶም አይታወቅ በታሪክ። እናንተ ዛሬ ላይ የመጣችሁ ፕሮቴስታንት እንዲሁ ዝም ብላችሁ የምትፈጥሯቸው ምክንያቶች ናቸው እንጂ በፍጹም እንደዚህ የሚባል በዚህ ምክንያት ካኖን የተሰራ በታሪክ የለም። በየትኛውም ዘመን ይህ መጽሐፍ ጸሐፊው ስሙ ስለማይታወቅ ከመጽሐፍ ቅዱስ አይካተትም ያለ የለም። ማነውም እያለ ያለው እናንተ። ሲቀጥል የሚታወቁ አሉ። ለምሳሌ በታሪክ ማን እንደጻፋቸው የሚታወቁ አሉ። ለምሳሌ እናንተ ግን የማትቀበሏቸው። ለምሳሌ እንደ ባሩክ ያሉ፣ እንደ ተረፈ ኤርሚያስ ያሉ፣ እንደ ጦቢት ያሉ ጸሐፊያቸው በእርግጥም በታሪክ ይታወቃል፣ ማስረጃ ያለውን እናንተ ግን አትቀበሉም። ይመቻችሁ።
ደሳለኝ መሰለኝ ምናምን። እሺ ቀጣይ ሁለተኛውን ደግሞ እንትን እንስማ እስኪ። ሁለተኛውን የፕሮቴስታንት መለኪያ ደግሞ እንስማ እስኪ። ማለት መቼ እንደተጻፉ ራሱ የብሉይ ኪዳን ይሏቸውና ግን በዚህ በእኛ ሰሞን በአዲስ ኪዳን ሰሞን የጻፈ የሆነ ሰውዬ እንዳለ ያስታውቃል። እዚህ ጋር ሆኖ ጴጥሮስን ይጠቅሳል፣ ማርያምን፣ ኢየሱስን ይጠቅሳል ብሉይ ብሎ ማለት ነው። እሺ እቺ ሰው የመጀመሪያ መናነሳ የተጻፉበት ዘመን አይታወቅም አለ። ሐሰት። በታሪክ አብዛኞቹ መጽሐፍት የተጻፉበት ዘመን ይታወቃል። አንደኛ ከነዚህ መጽሐፍ ፕሮቴስታንቱ ከማይቀበላቸው ማለት ነው። ሁለተኛ ደግሞ ፕሮቴስታንቱም ከሚቀበላቸው መጽሐፍት መካከል ኤግዛክት ዴታቸው የማይታወቁ መጽሐፍት አሉ። ኤግዛክት ዴታቸው በዚህ ጊዜ የተጻፈው የማይባሉ መጽሐፍት አሉ። አሁንም የተሳሳተ መለኪያ ነው እያወጣችሁ ያላችሁት። አሁን ዘመኑ ከታወቀ የሐሰት ጽሑፍም ቢሆን በቃ ዘመኑ ከታወቀና ጸሐፊው ከታወቀ እንደ መጽሐፍ ቅዱስ ተወስዱን ነበር ማለት ነው። ዘመንና ስሙ ነው መሰረታዊ ጉዳይ። ስሙ ነው። የጸሐፊውን ስም ካወቃችሁና ኤግዛክት የተጻፈበት ዴት ከታወቀ በቃ እንዲሁ እንደ መጽሐፍ ቅዱስ ትቀበሉ ነበር ማለት ነው። የተሳሳተ ምን ካህኑ። ከዛ ደግሞ ምን አለ አንዳንዱ እንደዚሁ እንደው በአዲስ ኪዳን እንደተጻፈም ያስታውቃል። በአዲስ ኪዳን ያሉ ሰዎችን ምናምን ይጠቅሳል አለ። በእርግጥ የተናገረው ሐሰት ነው። ከምን አንጻር እንደተናገረ ተረቼ ለዛ መልስ እሰጣለሁ። መጀመሪያ ግን የተናገረው ሐሰት ነው። ማርያምን ይጠቅሳል አለ። ማርያም ማለት በብሉይ ኪዳን በርካታ ማርያም ተብሎ የሚጠሩ ሰዎች ነበሩ። እንግዲህ ማርያም የሚለውን ስም እነዛ መጽሐፍት ላይ አይቶ እንዳይሆን ይህ ሰው ማርያም የሚለው ስም 66ቱ መጽሐፍትን የምትቀበሏቸው መጽሐፍት ውስጥም በጣም በርካታ ቦታ ላይ በብሉይ ኪዳን ተጠቅሷል። በርካታ ማርያም የሚባሉ ሰዎች ነበሩ። የጌታ እናትን ከሆነ የጌታ እናትን በትንቢት ተነግሮላታል። አንዲት ድንግል ጸንሳለች፣ ወንድ ልጅም ትወልዳለች የተባለ ግን የጌታን እናት ማርያምን ስሟ ተጠቅሷል። የጌታ እናት ማርያም ስሟ ተጠቅሷል ከሆነ ሐሰት የለም። የትኛውም የኛ መጽሐፍት ላይ የለም። ጳውሎስ ጴጥሮስ ተጠቅሰዋል አለ። አሁን የጌታ ሐዋርያት የሆኑትን ሐዋርያትን ከሆነ በፍጹም ሐሰት እየተነገረ ነው። በሕግ አምላክ በወንጀል እያዘልን ይዘው ይፈለግልን ይከሰስልን ትላለህ። ሐሰት። ሲቀጥል ደግሞ ሌላኛው ትልቁ ስህተቱ ምንድን ነው? የዚህ ሰው እንደው በዚህ ዘመን እንደተጻፉ ምናምን ያስታውቃል አለ። ሰርፕራይዝ፣ ሁሉም የብሉይ ኪዳን መጽሐፋችን ቅድመ ልደተ ክርስቶስ እንደነበሩ ሙሉ ማስረጃ አለን። የሰባው ሊቃናት ማስረጃ አለን። ሰርፕራይዝ። የዘ-ዴድ ሲ ስክሮልስ ማስረጃ አለን። ሰርፕራይዝ። በርካታ ጥንት ጀምሮ እንደሚታወቀው የቤተ እስራኤላውያን ማስረጃ አለን። ሰርፕራይዝ። እነዚህ መጽሐፍት ኢትዮጵያ ውስጥ ብቻ አይደሉም። ምን ሆኗል? እነዚህ መጽሐፍት ያሉት ኢትዮጵያ ውስጥ ብቻ አይደለም። በዘ-ዴድ ሲ ለምሳሌ ሲገኙ በዘ-ዴድ ሲ ስክሮልስ ሲገኙ በአማርኛ ተጽፎ እኮ አይደለም የተገኙት፣ በላቲን በዕብራይስጥ የተጻፉ ፍራግመንቶች ነው የተገኙት። ያውም ደግሞ በዛው በዘ-ዴድ ሲ ስክሮልስ ጥናት ላይ የተሳተፉ ስኮላርሶች ኤግዛክት በኢትዮጵያ ካለው ኢኖክ ጋር ተመሳሳይ ነው ትርጉሙ ብለው እስኪመሰክሩለት ድረስ በኢትዮጵያ ተጠብቆ የነበረው መጽሐፈ ሄኖክ ጥንት ላይ በትክክልም ከአይሁዳውያን እንደተተረጎመ ትልቅ ማስረጃ ሆኖናል አሁን ያገኘነው ግኝት እስኪሉ ድረስ ማለት ነው። ወይም ማታ ከሆነ ዘ-ዴድ ሲ ስክሮልስ ምን እንደሆነ አጥና። ምንድን ነው እንደዚህ? ኤሴናውያን እነማን እንደሆኑ አጥና። ስለ ኤሴናውያን ኮሚዩኒቲ አጥኑ። ምንድን ነው እንደዚህ? ሴፕቱኤጀንት እንዴ አብዛኞቹ ከመጽሐፈ ሄኖክና መጽሐፈ ሄኖክም መጽሐፈ ኩፋሌም ቡክ ኦፍ ጁቢሊስ ኤንድ ቡክ ኦፍ ኢኖክ ኦር ቡክ ኦፍ ጃይንት የተባለ ይጠራል። ዘ-ዴድ ሲ ስክሮልስ ላይ አሉ። ሌሎቹ መጽሐፍት ደግሞ ሁሉም ሴፕቱኤጀንት ላይ አሉ። ሴፕቱኤጀንት እንግዲህ ከክርስቶስ በኋላ አይደለም ማለት እንደዛ እንዳትሉ እንደው መጣችሁ። ከክርስቶስ በፊት የነበረ ቴንኪው አለ። ከክርስቶስ በፊት የነበረ የራሳቸው የአይሁዳውያን ከዕብራይስጥ ወደ ግሪክ የተተረጎመ መጽሐፍ ቅዱስ ነው። ሁሉም በሰዓቱ የነበሩ አይሁዳውያን በዛ ስፍራ ላይ የነበሩ አይሁዳውያን እንደ መጽሐፍ ቅዱስ ያምኑበት የነበረ እውነተኛ እስትንፋሰ እግዚአብሔር ምንም ስህተት የሌለው ትርጉም ብለው ይቀበሉት የነበሩት መጽሐፍ ነው የሴፕቱኤጀንት ትርጓሜ መጽሐፍ። እነዛ ውስጥ ሁሉም አሉ። ስለምንድን ነው የምታወራው? እዚሁ የሆነ ሰው ምናምን እንደጻፋቸው ብለህ እነዚህ መጽሐፍት በቃ ኢትዮጵያ ውስጥ ብቻ እንዳሉ። ኧረ እንደዚህ አይነት ሳክሶችን ይሄ ዘመን ተቀይሯል። ፕሮቴስታንት ወንድሞቻችን እንደዚህ እየተባላችሁ የምትሰከሱበት ዘመን ያበቃል። ከእንግዲህማ አይቀጥልም። እንደዚህ አይነት ሳክስ ማጥራት ትጀምራላችኋ፣ ታነባላችኋ። ፋራ ካሉ ናችሁ ዝም ብሎ ፋራ የሰማውን የሚቀበል ካሉ ናችሁ ቼክ ታደርጋላችሁ። ከዛስ ቼክ ስታደረጉ ሴፕቱኤጀንት ማለት ታገኝታ፣ ቼክ ስታደረጉ ዘ-ዴድ ሲ ስክሮልስ ላይ ታገኝታ። እንዴ ምን ነው ይሄ ሰው እየሰከሰን ነው እንዴ ምናምን ማለት ትጀምራላችሁ ማለት እንደዛ ነው። እሺ እንቀጥል። ምን አልኳችሁ?
በአዲስ ኪዳን የተጻፉ እንደሆኑ እዚሁ ሀገር ውስጥ ያለ ሰው እንደሆነ እንደጻፋቸው ያስታውቃል ያለው በጣም ትልቅ አላዋቂነት ነው። ምክንያቱም ሁሉም መጽሐፍት በብሉይ ኪዳን አይሁዳውያን የሚያውቋቸው ናቸው። መጽሐፈ ሄኖክም፣ መጽሐፈ ኩፋሌ፣ መጽሐፈ ጦቢት፣ ተረፈ ኤርምያስ፣ ተረፈ ባሮክ ሁሉንም መጽሐፍት አይሁዳውያን ያውቁታል። በአይሁድ እጅ ነበር፣ በሴፕቱኤጀንት እጅ ነበር፣ በኤሴናውያን እጅ ነበር፣ በአይሁድ እጅ ነበረ እና አሰክስ ኢትዮጵያ ውስጥ ነው የተጻፉ ብላ አሰክስ ረፍ ብያለሁ። እንቀጥል። ስለዚህ ሰውየው የዚህ አካባቢ ያለ ሰው እንደሆነ ያስታውቃል። የታሪክ አላቸው። ለምሳሌ በትንቢተ ዳንኤል በዋናው እኔ አሁን በያዝኩት ማለት ነው አይሁድ በሰጡት በትንቢተ ዳንኤል ውስጥ ዳንኤል አንበሳ ጉድጓድ ውስጥ የተገባው ጸሎት አላቆም ብሎ ነው። በእነሱ ደግሞ በጨመሩት ላይ ደግሞ ዳንኤል አንበሳ ጉድጓድ የገባው ዘንዶ ገሎ ነው ይላል። ዘንዶ ምናምን ስለሚወዱ ዘንዶ ገደለ፣ ከዛ በኋላ ጉድጓድ ተጣለ ይላል። ይኸው እሺ፣ አሁን እዚህ ጋር ምትልቅ አላዋቂነት እንደው እኛ ኦርቶዶክሶች ዘንዶ ምናምን የሆነ ታሪክ ስለሚወዱ ዘንዶ ገሎን ይላሉ አለ። ተበላውንም ይህም መጽሐፍ እንግዲህ በራሳቸው በአይሁዳውያን የሚታወቅ ዩኒቨርሳሊ ያለ ዘዴድ ሲ ስክሮልስ ላይ የተገኘ ሴፕቱኤጀንት ላይ እንኳን ያለ መጽሐፍ ነው። ቤሎ እንደ ድራገን ነው የሚለው እንግሊዝኛ ስሙ። አምናሹር ግን ቼክ አድርጉት። ይህ ታሪክ ራሱ ጽሁፎ አለ፣ በሴፕቱኤጀንት ውስጥ አለ። ለምሳሌ ተበላ። ከዛ የታሪክ ቆይሽ ከዚህ ጋር ለምሳሌ ሌላኛው የምታነሱት ነው። የመጀመሪያው በቃ ተሳስቷል ሳይሆን አያቅም እንበል። በቃ አታቅም፣ ወንድማችን ይህንን የተናገርከው አታቅም። ይህ መጽሐፍ እዚህ እንደሆነ ምናምን ያለ የጻፈው አይደለም። ዩኒቨርሳሊ ያለ መጽሐፍ ነው። ጥንት አይሁዳውያን እጅ ላይ የነበረ መጽሐፍ ነው። ለዛ ደግሞ ሴፕቱኤጀንት ምስክር ናቸው። ለዛ የሴናውያን ምስክር ናቸው። ለዛ ቤተ እስራኤላውያን ምስክር ናቸው። አንደኛ። ሁለተኛ ደግሞ ዳንኤል ወደ ጉድጓድ ውስጥ የተጣለበት ምክንያት አንኮ ኮዙ ላይ የተነሳው ኮዝ ላይ የተወሰነ ነገር ልበታለሁ፣ ግን የተጣለበት ምክንያት አንድን መጽሐፍ እስትንፋሰ እግዚአብሔር ነው ወይስ አይደለም የሚለውን መመዘኛ ያደረገው ማን ነው? አንተ መጥተህ የዳንኤል ወደ ጉድጓድ ውስጥ የወደቀበት ምክንያት አንድን እስትንፋሰ እግዚአብሔር ያለበት መጽሐፍ ነው ወይስ አይደለም የሚለው መመዘኛ እንድታደርግ ያደረገ ማን ነው? ስልጣን ሰጠ? በዚህ መዝነ አይ መጽሐፍ እሺ፣ ቆይ ትክክለኛው ይሄኛው ቢሆንስ? ያኛው ትክክል እንዳልሆነ ይሄኛው ትክክል እንደሆነ በምን አወቅ? እሺ ተሳስተ ቢሆንስ? እንግዲህ ሁለት አይነት ኮዞች አሉ። አንተ አንዱን ኮዝ ተቀበልክ፣ ትክክለኛው ኮዝ ይሄ ቢሆንስ? እሺ በምን አወቅ? በምን መረጥክ? እንዴት መዝነ አይ እዚኛው ላይ እዛኛው ላይ እንዴት አልክ? አንደኛ። ሲቀጥል ደግሞ ሁለተኛ፣ እነዚህ ሁለቱ ምክንያቶች በፍጹም የሚቃረኑ አይነት አይደሉም። ምን አልኩኝ? የሚቃረኑ አይደሉም። ይልቁንም አንድ ኢፌክት ያላቸው ነገር ግን ሁለት የተለያዩ ኮዞች ናቸው። ከሁለትም በላይ ኮዞች አንድ ኢፌክትን ሊያመጡ አይችሉም? ይችላሉ። ዳንኤል ትንቢተ ዳንኤል ላይ ስትመለከቱት ለዚህ በነገራችን ላይ በጣም ብዙ አይነት ምሳሌዎችን መጥቀስ እንችላለን። መጽሐፍ ቅዱሳዊ የሆኑ ማለት ነው። መጽሐፍ ቅዱሳዊ የሆኑ በጣም በርካታ ምሳሌዎችን አንድ ነገር ግዴታ በአንድ ምክንያት ብቻ ነው የሚፈጠረው ማለት አይደለም። በብዙ ምክንያቶች አንድ ነገር ሊፈጠር ይችላል። ይሄ እኮ ዓለማዊ ትምህርትም ካወቅ ስለ ኮዝና ኢፌክት ካወቅ የምትመልሰው ነገር ነው። ለአንድ ውጤት ብዙ ምክንያቶች ሊኖሩት ይችላሉ። በቃ አንድ ምክንያት ብቻ ነው ሊኖሩ የሚገባው ብለህ ልትወስንለት በፍጹም አችልም። ስለዚህ አንዱ መጽሐፍ ላይ አንዱ ምክንያት ተጠቀሰ፣ ሌላኛው መጽሐፍ ላይ ሌላው ምክንያት ተጠቀሰ። ስህተት ነው ልትል የምትችለው የሚቃረን ቢሆን ኖሮ ነበር። አንዱ መጽሐፍ ላይ የተጠቀሰው ማለትም ለምሳሌ 66 ላይ የተጠቀሰው ምን አይነት ምክንያት ነው? ዳንኤል በቃ ንጉሱ ምናምን በፍጹም ማንም እንዳይጸልይ ብሎ ምናምን አዘዘ። ዳንኤልን ለማስተኮስ ዳንኤልን የሚጠሉ ሰዎች ለንጉሱ አንተን ትእዛዝ አይቀበልም፣ ከፈለክ ይኸው ለሁሉም ለአምላካችሁ አትጸልዩ ብለህ እዘዝ አሉት። ከዛ ንጉሱም አዘዘ። ከዛ ዳንኤል ግን ሁል ጊዜም ጠዋት ሲነሳ ይጸልያል። ዳንኤል ሲጸልይ ምናምን እንዴት ትጸልያለህ ብሎ ንጉሱ ይዞ ወደ ጉድጓድ አገባው ማለት ነው። ከዛ ሌላኛው ምክንያት ደግሞ ምንድን ነው? እዚኛው ላይ ደግሞ ያለው እዚኛው ተረፈ ዳንኤል ላይ ወይንም ቤል ኦን ዘ ድራገን ነው ምናምን እየተባለ በውጭ ዓለም የሚጠራው መጽሐፍ ላይ ደግሞ ያለው ኮዝ ምንድን ነው? ጣዖት ዘንዶ የሚያመልኩ ሰዎች ነበሩ። ያንን የሚያመልኩትን ዘንዶ ገድሎ ያንን ዘንዶ በመግደሉ ምክንያት ጉድጓድ ገባ የሚል ነው። ሁለቱም ኮዞች ትክክል ናቸው። አንድ ኢፌክት ነው ያመጡት፣ እሱም ወደ ጉድጓድ ውስጥ መግባቱ ነው የምንለው እኛ። ሲቀጥል ደግሞ
ጣዖት ያመልኩ የነበሩ ሰዎችን ማለትም ዘንዶን ማለት ነው። ዘንዶን ያመልኩ የነበሩ ሰዎችን ዘንዶን ገድሎ ዘንዶን በመግደሉ ምክንያት ነው ጉድጓድ የገባው። ይሄ አሁን የትኛውን ቴዎሎጂ የሚያፋለስ ኮዝ ነው? የሚመለክን ዘንዶ ገደለ ማለት እንዴት ነው? አይ ይሄ እስትንፋሰ እግዚአብሔር እንዳልሆነ ማስረጃ ይሆናል እንዴት ነው የምትለኝ? አንተም የዘንዶ እንትና እንዴት ነው የምትለኝ? እንዴት ነው ይህንን ነገር መመዘኛ የምታደርገው? ተው እንጂ። እና ይሄ ፍጹም ስህተት ነው። ሲቀጥል የታሪክ ግጭት እስትንፋሰ እግዚአብሔርን መመዘኛ ማን ያደረገው? ሲጀመር ቆይ የታሪክ ግጭት ካለ ታሪክ ታጠናለ እንጂ አይ እስትንፋሰ እግዚአብሔር በቃ አይደለም እንደዚህ አይባልም። ስህተት ነው። ለማንኛውም ስህተት ነው። እሺ ለምሳሌ እናንተ የምትቀበሉት ላይ እኮ ብዙ ጊዜ እኮ ነው የምናነሳው። እናንተ የምትቀበሉት ላይ የሕዝቅያስ ዕድሜ የተለያየ ነው። 22 የሚል አለ፣ 42 የሚል አለ። ሲነግስ እንደ 42 የሚለው ጋር እኮ እንደውም የሚለው ከፊት ያለውን ምዕራፍ ስታነቡት መጨረሻውን ቁጥር ስታነቡት አባቱ እንደሞተ እንደነገሰ። አባቱ የሞተው በስንት ዓመቱ ነው? በ40 ዓመቱ። ከዛ አባቱ በ40 ዓመቱ ሞተ። አባቱ እንደሞተ ደግሞ የነገሰው ሕዝቅያስ ዕድሜው ስንት ነው? 42። እንዲህ እኮ ነው የሚለው። ይህ ልዩነት የተፈጠረው በማሶሬቲክ እና በሴፕቴጀንት ልዩነት መካከል ነው። ስለዚህ ወንድሜ እንግዲህ ጥሩ እውቀት ማግኘት ከፈለግ ማሶሬቲክ ምንድነው፣ ሴፕቴጀንት ምንድነው ሄደ ቼክ ማድረግ ማጥናት ነው። እንደዛ ማድረግ ነው እንጂ እንደዚህ አይነት እንትን ስላለ በቃ አሁን ይህንማ እስትንፋሰ እግዚአብሔር ነው ብዬ አልቀበልም ልትለኝ ነው። መጽሐፈ ዜና መዋዕል ላይ እና መጽሐፈ ነገሥት ላይ ያለው ነው የሚለያዩ። ሰው ወይ ዜና መዋዕሉን ተቀበለ ነገሥትን አልቀበልም ልትል ነው፣ ወይ ነገሥትን ተቀበለ ዜና መዋዕልን አልቀበልም ልትል ነው። ተበላ እንደዛ የምታደርግ ከሆነ እና እንደዚህ አይነት መለኪያ ዝም ብሎ ማቅረብ አሁንም ምንድን ነው መፈላሰፍ ይባላል። እንቀጥል። በትክክለኛው እኛ በያዝነው የብሉይ ኪዳን መጽሐፍ ዳንኤል በአንበሶች ጉድጓድ የቆየው ምናልባት 1 ቀን ነው። ከተቱት፣ በማግስቱ ነው ንጉሱ ሄደው። በዛኛው ደግሞ 7 ቀን አደረ ይላል። እንዲህ አይነት ራሱ በአንድ መጽሐፍ ውስጥ ግጭት እንዲኖር የሚያደርግ ነው። አሁን ይሄ ምኑ ነው ቴዎሎጂካል ተፋልሶ የሆነ? ሲጀመር እዛኛው ላይም 1 ቀን ብቻ ነው ያደረው የሚል የለም፣ አልተገለጸም። ለምሳሌ ፕሮቴስታንት የሚቀበለው ላይ ስንት ቀን ውስጥ እንዳደረ ኤግዛክት ዴይን ያህል ቀን ምናምን ብሎ አይገልጽም። አሁን ይሄ የትኛውን ቴዎሎጂካል ኮዝ አፋልሶ ነው? አሁን አንተ ከመጽሐፍ ቅዱስ በቀር ሊካተት አይገባም እንደው በግድ አይምሮን በግድ አደንዘ በቃ አልቀበልም ለማለት በግድ የምትታገለው የምጥረው ኮዝ ነው እንጂ ይሄ ምን አይነት ቴዎሎጂካል ኮዝ ሆኖ ነው አንድን መጽሐፍ እስትንፋሰ እግዚአብሔር አይደለም እንድትል ያበቃ? ዳንኤል ስንት ቀን የቆየው እዛ ውስጥ የሚለው ነገር ማለት ነው። አንተ እኮ በቃ በዚህ ሁኔታ ኢየሱስ ክርስቶስ በምድር ሆድ ውስጥ ስንት ቀንና ስንት ሌሊት ነው የቆየው የሚለውን ነገር እንግዲህ መጽሐፍ ቅዱስ የሚነግረን 3 ቀን 3 ሌሊት እንደቆየ ነው። ከዛ ታሰላስልና ዓርብ፣ ቅዳሜ፣ እሑድ እንዴት 3 ቀን 3 ሌሊት ይሆናል ብለህ እንደ ሙስሊም በቃ ጌታ ኢየሱስ ክርስቶስንም 3 ቀን 3 ሌሊት በምድር ሆድ ውስጥ መቆየት አልቀበልም ልትል ነው። ወይ ደግሞ አንዳንድ ፕሮቴስታንት ሙድ እንደሚይዙት ሐሙስ ዕለት ነው የተሰቀለው ልትል ነው። በታሪክ የተረጋገጠን እውነት ማለት ነው። አይ ዓርብ አይደለም በቃ እንደውም የተሰቀለው ሐሙስ ዕለት ነው ይላል። ይመጣና በግድ መታገል ማለት ለሙስሊሞች ማስረዳት ሲከብደው ሐሙስ ነው የተሰቀለው ይላል። አረ ብራዘር በቃ ካልቻልክ ዝም በል፣ ለእኛ ለክርስቲያኖች አስረክብ፣ እኛ ክርስቲያኖች እናስረዳቸዋለን። ዝም ብለህ ሌላ አሰክሳቸው አንተ ማብራራት ስላልቻልክ ማለት። ጌታ ኢየሱስ አዎ ዓርብ ዕለት ነው የተሰቀለው፣ አዎ እሑድ ሌሊት ነው የተነሳው፣ አዎ 3 ቀን 3 ሌሊት ነው ጌታ ኢየሱስ በምድር ሆድ ውስጥ የቆየው። እንዴት? እሱን እናብራራለን እንጂ አይ እንደው ስታሰላስል ስላልመጣልህ አይ በቃ የጌታ ኢየሱስን በምድር ሆድ ውስጥ 3 ቀን 3 ሌሊት መቆየት አልቀበልም አትልም። እንደዚህ አይነት ጉዳይን እንደ ቴዎሎጂካል ተፋልሶ አድርገህ አንድን መጽሐፍ እስትንፋሰ እግዚአብሔር አይደለም ለማለት ብቁ ምክንያት አድርገህ መጥቀስ ፈጽሞ አይገባም። እንቀጥል። የአስተምሮ ግጭት አለበት። ለምሳሌ በእኛ መጽሐፍ ቅዱስ ገንዘብን መውደድ የጥፋት ስር ነው ይላል። እነሱ ባስገቡት 80 ውስጥ ደግሞ ገንዘብን በቃኛ ትበል ይላል። መጽሐፈ ሲራክ ይባላል። እናንተ ከባድ የአስተምሮ ስህተት ምን የሚል ገንዘብ በቃኛ ትበልና ገንዘብ የኃጢአት ስር ነው ይላል። ይሄ የአስተምሮ ስህተት ነው። እንግዲህ እዚህ ሰው አስተምሮ ነው ገንዘብ መያዝና ለመያዝ። በእርግጥ እንደዚህ ብዙም ቀልድ ማብዛት ጥሩ አይደለም፣ አያስቅም። ሲጀመር በአክብሮት ነው ማስረዳትና መናገር ያለብኝ።
ዝም ብሎ መሳቅ ንቀት ነው። እሳቸውንም አለማክበር ነው። መሳቅ የለብኝም። እንግዲህ በዚህ ሰው አስተሳሰብ ገንዘብን መያዝ አለመያዝ ምንድን ነው? አስተምህሮ ነው። በእኛ ቤተክርስቲያን አስተምህሮ አይደለም። ሲቀጥል ደግሞ በጣም ከባድ ቅጥፈት ነው አሁን የተናገረው። የፕሮቴስታንት በጣም ከባድ ቅጥፈት። መጽሐፍ ቅዱስ ገንዘብን መውደድ የኃጢአት ስር ነው ይላል። አዎ ይላል። ታዲያ እንትን ምንድን ነው መጽሐፈ ሲራክ ላይ ገንዘብ በቃኝ አትበል ይላል። በቃኝ አትበል በቃ ስግብግቡን ይላል። እንደዛ የምትሉት እናንተ ፕሮቴስታንት ናችሁ። መጽሐፉ በፍጹም አይልም። እግዚአብሔር ዘመን ከሰጠ ይዘምር የተለወጠ እልልታ ይሁን ለስሙ ለዋጀን በወርቅ ደሙ። መጽሐፈ ሲራክ ምዕራፍ 5 ቁጥር 1 ላይ ነው እንግዲህ ያለው ይሄ ቃል። እስኪ ምንድን ነው የሚለው? እስኪ የት አለ? ገንዘብህን በከንቱ አትበትን፣ በቃኝም አትበል። እንዲህ እውነትም ልክ ነው ማለት ነው። እሺ አብረን እናንብብ። መጽሐፉ ካላችሁ አውጥታችሁ አብራችሁኝ አንብቡ። የየዕለት የህይወት መመሪያ ይላል ርዕሱ። መጽሐፈ ሲራክ ምዕራፍ 5 ከቁጥር 1 ገንዘብህን በከንቱ አትበትን፣ በቃኝም አትበል። እስኪ እኔ መጀመሪያ ማብራሪያ ከመስጠቴ በፊት እስኪ ዝቅ እያለን ምናምን አውዱን እንመልከት። ገንዘብህን በከንቱ አትበትን፣ በቃኝም አትበል። የሰውነትህን ፈቃድ አትከተል። እኔ ኃይለኛ ነኝ ማንስ ይችለኛል አትበል። እግዚአብሔር በቀልን ይበቀላልና ኃጢአት ሰርቼ ፍዳ አልተቀበልኩም አትበል። እግዚአብሔር ብዙ ዘመን ይታገሳልና። ስለ ኃጢአትን ንስሐ መግባትን አትፍራ፣ የእግዚአብሔር ምሕረት ብዙ ነውና። ኃጢአቴንም ይቅር ይለኛል እያልክ በኃጢአት ላይ ኃጢአትን አትጨምር፣ ምሕረትም መቅሰፍትም ከእርሱ ዘንድ ይመጣልና። ተመልከቱ። አሁን እዚህ ክፍል ላይ በቃኝም አትበል ሲል የእኛ የክርስቲያኖች ትርጓሜ ሲራክ የተናገረው ከምን አንጻር ነው ሲባል ትምክህተኛ አትሁን ነው። ያለኝ ገንዘብ ይበቃኛል፣ እግዚአብሔር አያስፈልገኝም አትበል ነው። በቃኝ አትበል ሲል በቃ ለሁሉም ነገር ገንዘብ በቂ ነው፣ ከገንዘብ ውጭ ሌላ የሚያስፈልገኝ ነገር የለም አትበል ነው ሀሳቡ እንጂ ስግብግቡን አይደለም። በፍጹም አይደለም መልእክቱ አውዱ ማለት ነው። ሲቀጥል ደግሞ እንደው ፕሮቴስታንቶች እስኪ ጆሮ ሰጣችሁ እስኪ ስሙ ሙሉ ምዕራፉን። እንደዚህ አይነት የእግዚአብሔርን ቃል የያዘ የእግዚአብሔርን ሀሳብ ምክር የያዘን መጽሐፍ እስኪ አድምጡት። እንደገና አነባለሁ። ይቺ ቃል አለች እንደዚህ ብሏል፣ ስለዚህ እስትንፋሰ እግዚአብሔር አይደለም። ማናንተ እንደዚህ ለማለት? መጽሐፈ ሲራክ በአይሁዳውያን እጅ የነበረ ነው። በመጀመሪያዎቹ ክፍለ ዘመናት ይህን ቅዱስ አትናቴዎስ ጭምር መጽሐፈ ሲራክን መጽሐፍ ቅዱስ እያለ ይጠቅሳል። በጣም በርካታ አባቶች መጽሐፈ ሲራክን ይጠቅሱት ነበረ። ይህንን መጽሐፍ ይቺ ቃል ስላለች መጽሐፍ ቅዱስ አይደለም፣ ያው በሮንግ መልኩ ተረድተ ማለት ነው። እስኪ ስሙኝ፣ እስኪ እናንብብ። ገንዘብህን በከንቱ አትበትን፣ በቃኝም አትበል። የሰውነትህን ፈቃድ አትከተል። እኔ ኃይለኛ ነኝ ማንስ ይችለኛል አትበል። ራሱን ስለሚያኮፍሰው እንዲህ አትበል እያለ ነው። አትበል እግዚአብሔር በቀልን ይበቀላልና። ኃጢአት ሰርቼ ፍዳ አልተቀበልኩም አትበል። እግዚአብሔር ብዙ ዘመን ይታገሳልና። ስለ ኃጢአትህ ንስሐ መግባትን አትፍራ፣ የእግዚአብሔር ምሕረት ብዙ ነውና። ኃጢአቴንም ይቅር ይለኛል እያልክ በኃጢአት ላይ ኃጢአትን አትጨምር፣ ምሕረትም መቅሰፍትም ከእርሱ ዘንድ ይመጣልና። መቅሰፍቱም በኃጢአተኛ ሰው ላይ ይወርዳል። ለእግዚአብሔር መገዛትን ቸል አትበል፣ ሞት ድንገት ትመጣለችና ከቀን ቀንም አታሳልፍምና። ፍዳህ ከመቅሰፍት ጋር በመጣብህ ጊዜ በመከራ ትጨነቃለህ። በመከራ ጊዜ አንተን ማዳን አይችልምና ለአመፃ ገንዘብ አትሳሳ። ምን አለ? ቁጥር 8 ላይ በመከራህ ጊዜ አንተን ማዳን አይችልምና ለአመፃ ገንዘብ አትሳሳ። በመከራ ጊዜ ያለ ገንዘብ ምንም ስለማያመጣ ገንዘብ ይበቃኛል አትበል ነው። እሱ ለሁሉም ነገር ይሆነኛል አትበል ነው መልእክቱ። እንቀጥል። ለሰው ሁሉ ምስጢርን አታውጣ፣ የወደድኸውንም ሁሉ አትከተል። ምላሱ ሁለት እንደሆነ ኃጢአተኛ አትሁን። አንተስ በጥበብ ጸንተህ ኑር፣ ቃልህም አንድ ይሁን። ለመስማትም ፈጣን ሁን፣
ቃልን ለመመለስ ግን የዘገየ ሁን። የምትነግረው ካለህ ለባልንጀራ ንገረው፣ ያለዚያ ግን እጅህን በአፍ ላይ አድርግ። መከበርህና መዋረድህ ከቃልህ የተነሳ ነው፣ የሰውም ውድቀቱ ከአንደበቱ የተነሳ ነው። ሐሜተኛ አትሁን፣ በአንደበትህም አውታታ አትሁን። የሌባ እፍረቱ ጥቂት ነው፣ አንደበቱ ሁለት የሆነ ሰው ግን መከራው ጽኑ ነው። በታላቁም በታናሹም ሰው ዘንድ ቸር ሆነህ ተገለጥ። እንደዚህ አይነት ታላቅ የህይወትን ምክር የያዘን መጽሐፍ። ኧረ ግን በጣም ተበድላችኋል። እውነት ፕሮቴስታንቶች በጣም ተበድላችኋል፣ ተሰክሳችኋል። እና በሐሰት ቃሉን አጣመው ተረድተውት በቃ እንዲህ ብሏል ስለዚህ ይጋጫል ይላል ማለት ነው። የሆነ ነገር ልል አልኩና ተውኩኝ። ኧረ መድኃኒዓለም ያጋጭ ይሆናል ልል ነበር ግን አይባልም። አይምሮ ውስጥ የመጣ ሀሳብ ነው። እሺ እንቀጥል። ገንዘብ በቃኝ አትበል ይላል። በዋናው በእኛ መጽሐፍ ቅዱስ ጉልበት ለኢየሱስ ነው የሚንበረከከው። አጋንንት የሚወጣው በኢየሱስ ስም ነው። እዛ ደግሞ በሰማንያ አሐድ ውስጥ ደግሞ አንዳንድ ነገር በማጨስ የአሳ ነባሪ ሐሞት እሳት ላይ ብታጨስ አጋንንት ይወጣል ይላል። እንዲህ እንደዚህ ነው ኃይል ሐሰት። እንግዲህ አሁን የጠቀሰው መጽሐፈ ጦቢት ላይ ነው ያለው እና ሐሰት ነው። አሁን አጋንንት የሚወጣው በኢየሱስ ስም ነው። እውነት ሐሰት፣ እውነት ሐሰት፣ እውነት በብሉይ ኪዳን ምን በብሉይ ኪዳንም በኢየሱስ ስም ነው የሚወጣው። አሁን እኮ ብሉይ ኪዳንን ነው የሰው እየጠቀሰ ያለው። አዲስ ኪዳን ላይ የተሰጠን የስልጣን ስም ይዘህ ብሉይ ኪዳን ላይ በሌላም ያወጡ ነበር ትላለህ እንዴ? እሺ ይኸው እናንተ በምትቀበሉት መጽሐፍ ላይ ዳዊት በበገና ድምፅ ያወጣ ነበር። አይ በብሉይ ኪዳን ዳዊት በበገና ድምፅ ይወጣል ይላል። መጽሐፍ ቅዱስ ግን የሚለው በኢየሱስ ስም ይወጣል ነው ብለህ በዳዊትንም አልቀበልም ልትል ነው? በዛ ሰዓት በመጽሐፈ ጦቢት ላይ በሰዓቱ ለነበረው ሰው ብቻ የሰራ ልክ ለምሳሌ ዳዊት ከሳኦል ላይ ክፉ መንፈሱን እንዲርቅበት ያደርግ ነበር። በበገና በዘመረ ጊዜ ከሳኦል ላይ ክፉ መናፍስት ይርቁ ነበር፣ ይወጡለት ነበር። በሰዓቱም ደግሞ ያንን ነገር ሲያደርጉ ክፉ መንፈስ ይርቅ ነበር። ያንን ማድረግ በሰዓቱ ማለት ነው። እንደውም አንዳንዶች ደግሞ ምን ይላሉ መጥተው አይ የጥንቆላ ልምምር ነው ይላል። እንግዲህ ጥንቆላን የሚያውቀው ጠንቋይ ነው። እኛ በየትኛውም መጽሐፍ ላይ ይህ ነገር የጥንቆላ ልምምር ነው የሚል የለም። ከየት አመጣው? ይህ ነገር የጥንቆላ ልምምር ነው የሚል ከየት መጽሐፍ ነው ያነበብከው? ዝም ብለህ አንተ ለመቃወም መጽሐፉን ለመቃወም ብለህ ካላልክ በቀር ማስረጃ አለ ነው ወይስ ስጠነቁል ምናምን አንተ እንደዛ ነው የምታደርገው? ወይ ጠንቋይ ቤት ምናምን ስትሄዱ እሱን ይዛችሁ ሄዳችሁ ነው የሚጠነቁልላችሁ? እንዴት ነው ያንን ነገር ጥንቆላ ነው የምትለው? ሐሰት ሰው ሐሰት ነው ፈጽሞ። እንደዛ አይነት ነገር ጥንቆላ ነው ምናምን ማስረጃ የለም። አንደኛ ሲቀጥል ደግሞ በብሉይ ኪዳን ዘመን በዛ መንገድ ክፉ መንፈስን አራቁ የሚለውን አምጥተህ በአዲስ ኪዳን በጌታ በኢየሱስ ስም ነው ክፉ መንፈስ የሚርቀው ከሚለው ጋር እንዴት ታጋችኋለህ? አረ ማጋጨት በጌታ ስም። ይሄ ባይዜ የመጽሐፉን ግጭት ሳይሆን አእምሮ ምን ያህል እንደተጋጨ ነው የሚያሳየው። በአእምሮ ውስጥ ያለውን ግጭት ነው የሚያሳየው እንጂ በመጽሐፍ ውስጥ ያለውን ግጭት አይደለም የሚያሳየው። አጋንንት አዎ በጌታ በኢየሱስ ስም ነው የሚርቀው። መች ጌታ ኢየሱስ ከመጣ በኋላ ነው። በብሉይ ኪዳን በኢየሱስ ስም ብሎ ክፉ መንፈስ ያወጣ እንግዲህ ካለ ይህ ሰው ይጠቅስልናል ወይ መታችሁ ለዚህ ሰው ጥቀሱልን። በብሉይ ኪዳን በተለያየ መንገድ ይወጣል ክፉ መንፈስ። ይኸው ለምሳሌ አንዱ እንዳልኳችሁ በበገና ይወጣ ነበር። ሌላኛው ደግሞ መጽሐፈ ጦቢት ላይ በተገለጸው መልኩ ይወጣ ነበር። በአዲስ ኪዳን ነው ጌታ ኢየሱስ የሚለው ስም የተሰጠውና አታምታቱት፣ በግድ አታምታቱት። አታምታታም ስልህ አታምታታም ስልህ እሺ አልቃለች መሰለኝ። እስኪ የመጨረሻ ንግግሩን እንስማ። ሮች ስላሉበት በዚህ ምክንያት መጽሐፍ ቅዱስ ተብሎ አልተጠራም። ቅዱሳት መጽሐፍትም አይደሉም፣ ቀኖናዎችን ስለማያሟሉ ማለት ነው። ቀኖናዎችን ስለማያሟሉ የትኞቹን? ፕሮቴስታንት የመሰረተውን ቀኖና ስለማያሟሉ። ፕሮቴስታንት የመሰረተውን ቀኖና ራሱ ፕሮቴስታንት የሚቀበለውንም መጽሐፍ ሰባይዜ እንትን አያሟላ። ከቅድም ጀምሮ እንዳነሳውላችሁ እያንዳንዱ የሚያነሱት መለኪያ እነሱ ራሱ የሚቀበሉትን መጽሐፍ የሚጥል ነው፣ የሚያስጥል ነው። ስለዚህ እናንተ የምታወጡት መለኪያ አይደለም ቤተክርስቲያን የምትቀበለውን ይቅርና እናንተ ራሳችሁ ብቻ የተቀበላችሁትን መጽሐፍ ራሱ ብቁ መለኪያ አይሆንም። ሰው እንዲሁ ዝም ብላችሁ ለመቆም ስትሉ የፈጠራችሁት መለኪያ እንጂ ሲጀመር ደግሞ እንደዚህ አይነት መለኪያ በታሪክ ውስጥ የለም። እናንተ ናችሁ ዛሬ መታችሁ የምትፈላሰፉት እንዲህ አይነት መለኪያ አለ እና በዚህ መለኪያ ነው የተካተቱት ያልተካተቱት እያላችሁ ማለት ነው።
ማን መለኪያ አውጪ እንዳደረጋችሁ ጌታ ይወቅ። የእኛ ለኪዎች ማን መለኪያ አውጪ ማን ለኪ እንዳደረጋችሁ። የትኛውም ክርስቲያን መጽሐፍ ቅዱስን የመለካት ስልጣን የለውም። በጌታ ስም የትኛውም ክርስቲያን መጽሐፍ ቅዱስን ለክቶ አይ ከዚህ አንጻር ምናምን አይ ይሄ እስትንፋሰ እግዚአብሔር አይደለም ማናንተ ይህ ፍጹም ስህተት ነው። ለቤተ ክርስቲያን የተሰጣትን መጽሐፍ እንደ ክርስቲያን ትቀበላለህ እንጂ አንተ ለቤተ ክርስቲያን የተሰጣትን መጽሐፍ ይዘህ አይ ይሄኛው ከዚህ አንጻር አልቀበሉም፣ አይ ይሄኛውን ከዚህ አንጻር ነው የምቀበለው እያልክ አንተ መለኪያ አውጥተህ በራስህ መለኪያ መጽሐፍትን የመለየ ስልጣን ማን የሰጠ ነው? ኧረ በሞቴ ማን የሰጠ? በፍጹም ማንም ክርስቲያን መጽሐፍ ቅዱስን ይሄን ነው የምቀበለው ያኛውን ነው የምቀበለው የማለት ስልጣን የለውም። ከአይሁዳውያን ለቤተ ክርስቲያን ከቤተ ክርስቲያንም ለክርስቲያኖች የተሰጠውን መጽሐፍ በምልአት ክርስቲያን ይቀበላል እንጂ ዛሬ መጥቶ ልክ እንደ በቃ ይሄ ነገር የሚቻለው ፕሮቴስታንት ጋር ብቻ ነው። ተነስተ ባለስልጣን መሆን የሚቻለው ፕሮቴስታንት ጋር ነው። እዚህ የጌታ ቤተ ክርስቲያን ውስጥ ተነስቶ ባለስልጣን ብሎ ሳይንስ የለም። የፕሮቴስታንት ቸርች ውስጥ ነው በቃ ተነስተ ባለስልጣን ትሆናለህ። እንደውም መጽሐፍ ቅዱስ 66 ነው ትላለህ። እንደውም መቀበለው ማሶሬቲክን ነው ትላለህ። እንደውም ልክ ማርቲን ሉተር እንዳለው የያዕቆብ መልእክት የገለባ መልእክት ነው ትላለህ። ይሄ ፕሮቴስታንት ጋር ነው የሚቻለው። የጌታ ቤተክርስቲያን ላይ የለም። ለማንኛውም የያዝኳት ቪዲዮ አልቃለች። ሰው ጨርሻለሁ ማለት ነው። እስኪ አሁን ደግሞ ከዚህ ጋር በተያያዘ ከእናንተ ጥያቄዎችን ልቀበል። እንደዛ እናድርግ። ከእናንተ ጥያቄ ልቀበል። እስኪ ኮመንቱን ላብራላችሁ። እኔም ደከመኝ ትንሽ እረፍት ላድርግ። እረፍት እናድርግ። ነገር አለ ወይ? ጨርሰዋል። አሁን ለምንድን ነው እሺ ጥያቄ ስልክ ላይቭ ከብዷታል። ጌታ ሆይ ከካኖን ጋር የተያያዘ ጥያቄ ያለው ጥያቄ አለ የለም ወይ? ደግሞ እንግዲህ ገብቶ ያነሱት ሀሳብ ላይ አስታም መስጠት የሚፈልግ ፕሮቴስታንት ካለ እንግዲህ ጻፉልኝና አስገባችኋለሁ። ፕሮቴስታንት አለ ገብቶ በዚህ ዙሪያ ማውራት የሚችል ፕሮቴስታንት አለ ካላችሁ አንድ ቁጥርን ጻፉ፣ አስገባችኋለሁ። ጥያቄው ይቻላል፣ በኮመንት ላይ መጠየቅ ይቻላል። አሜን ብያለሁ። ቃልዎት ያሰማልን። ጥያቄ አለው? ቴንክ ዩ ጆ ተክሌ ቡክ ኦፍ ሲራክን እንግሊዘኛውን በቃ ባጭሩ ቀደም ያልኳችሁንም ለመረዳት ከቅድም ጀምሮ እንዳለው እንግዲህ ሁሉም መጽሐፍት በሌላውም ዓለም ይታወቃሉ እና መጽሐፈ ሲራክ ምዕራፍ 5 ቁጥር 1 ላይ ያለውን እስኪ በእንግሊዘኛ ተመልከቱ። በገንዘብ አትመካ ነው ሀሳቡ። ገንዘብ በቃኝ አትበል ሲል በገንዘብ አትመካ፣ ዱ ኖት ሬሊ ኦን ዩር ዌልዝ ነው የሚለው። በሀብት አትመካ፣ በገንዘብ አትመካ። ሁለተኛ እንደዚህ ብላችሁ እንዳትጠቅሱ መጽሐፈ ሲራክ ምዕራፍ 5 እንዳትጠቅሱ። ማለት ያው አለማወቃችሁን ያስባንናል ብዬ ነው እኔ
እንጂ ከፈለጋችሁ ጥቀሱ። ግን ያው አለማወቃችሁን ያስባናል። መጽሐፍ አስቴርን በምን መስፈርት ተቀበሉት? እኔ ምን አውቃለሁ? እንደው መጥቶ ቢነግሩን ደስ ይለኝ ነበር። ፕሮቴስታንቶች ጥያቄ ነበረኝ፣ መጠየቅ ይቻላል። መቼ ተዋህዶ 81 የማይቀበል ኃጢአት ነው፣ ስህተት ነው፣ ተሳስቷል። እንደዛ የተናገረው ማንም ይሁን ማን ተሳስቷል። አሃት አብያተ ክርስቲያናት የኛው ቤተክርስቲያን ናቸው። ስህተት ነው እንደዚህ መናገር። መጽሐፍ ሄኖክ የኛና የውጭ ይለያያል። አዎ የኛ ኢኖክ ዋን ተብሎ ይጠራል፣ ወይም ኢትዮፒክ ኢኖክ ተብሎ ይጠራል። የሌሎቹ ደግሞ ኢኖክ ቱ ኢኖክ ስሪ ምናምን የሚባል አለ። ግን በቡክ ኦፍ ማን ነው ኢኖክ በዘዴሲ ስክሮልስ የተገኘው ግን ከእኛ ጋር ነው ማች የሚያደርገው ማለት ነው። የአይሁድ ትክክለኛው ትርጓሜ እኛ ጋር እንዳለ እሱ ማሳያ ነው። ራሳቸው ጥናት ያደረጉ ሰዎች እንደተናገሩት ማለት ከኢትዮፒኩ ጋር ተመሳሳይ እንደሆነ ነው። የዕብራውያንን ጸሐፊ በምን አወቁት? ጥሩ ጥያቄ። ኧረ የምን ዕብራውያን ብቻ ሲጀመር የሙሉ የቅዱስ ጳውሎስን መልእክታት ጸሐፊ ጳውሎስ እንደሆነ በምን አወቁት? መጽሐፍ ቅዱስ ቀኖና የጀመረው ከቅዱስ አትናቴዎስ ነው ወይ? እንግዲህ አሁን አትናቴዎስም መጽሐፍቱን ሲጠቅስ ቀኖና ብሎ ሳይሆን መጽሐፍትን እየዘረዘረ ነው። እነዚህ መጽሐፍት ብሎ ከእርሱ በፊት እነዚህ ሁሉንም የብሉይ ኪዳንም የአዲስ ኪዳንም መጽሐፍት አጠቃላይ የዘረዘረ ከሆነ የለም። ከአትናቴዎስ በፊት ጥቂቶቹ ለምሳሌ 4 ወንጌላትን ምናምን ይጠቅሳሉ እንጂ የብሉይ ኪዳንና የአዲስ ኪዳን መጽሐፍትን ሁሉንም ዘርዝሮ እነዚህ ናቸው የቤተክርስቲያን መጽሐፍ ብሎ የጠቀሰ ከአትናቴዎስ በፊት የለም። ግን አትናቴዎስም ሲጠቅስ የቤተክርስቲያን ቀኖና ይሄ ነው ብሎ ቀኖና እየሰራ ሳይሆን መጽሐፍትን ብቻ ዘረዘረ። በቃ እነዚህ የብሉይ ኪዳን መጽሐፍት ናቸው፣ እነዚህ የአዲስ ኪዳን መጽሐፍት ናቸው። የውጭውን አንቀበልም? አዎ አንቀበልም። እሺ የብሉይ ኪዳንና አዲስ ኪዳን 74 ናቸው። ሌሎቹ ምንድነው? 8 የአዲስ ኪዳን መጽሐፍት አሉ። ተጨማሪ የሥርዓት መጽሐፍት የሚባሉ ከ27ቱ ጋር ከዋነኞቹ 27ቱ ጋር እኩል አይደመሩም። ነገር ግን ከአዲስ ኪዳን መጽሐፍት ይቆጠራሉ። 8 የአዲስ ኪዳን የቀኖና መጽሐፍት አሉ፣ የሥርዓት መጽሐፍት አሉ። እነዚህን መጽሐፍት እንትን ላይ ስትመለከቱ አሁን ወይ ገብታችሁ ቼክ አድርጉ። እሺ ወይ ራሴ ቼክ ላድርግ። አፖስቶሊክ ካኖንስ የሚባል የመጀመሪያዎቹ ክፍለ ዘመን እንትን አለ፣ ኮንስቲትዩሽን አለ። አፖስቶሊክ ኮንስቲትዩሽን ነው አፖስቶሊክ ካኖን እና 85ኛውን ስትመለከቱት ወደ 85 ካኖኖች ነው ያሉት። 85 ካኖኖች ነው ያሉት። 85ኛውን ተመልከቱት። 85 ቆይ እዚህው እንደውም ቆይ ላንብብላችሁ እስኪ። ቆይ እንዴት ቴክስት አታብዙ። ቆይ አንዴ ለመልስ እንዴ አፈጣጠናችሁት። ካኖን 85 ላይ እንደዚህ እያሳያችሁ ምናምን እንትን ብል በጣም ደስ ይለኝ ነበር፣ ግን አሁን ያለፋኛል። ጌታው ተው እንዲሁ እኔ ላንብብላችሁ ፕሊዝ። የብሉይ ኪዳንና የአዲስ ኪዳንን መጽሐፍት ምናምን ይዘረዝርና ከዛ በኋላ ምን ይላል? ስለ 8ቱ ሲናገር ማለት ነው። ኤንድ ኮንስቲቱሽን ኦፍ ሚ ክለሜንት፣ የእኔ የክለሚንጦስ ኮንስቲቱሽን አለ አድሬስድ ቱ ዩ ቢሾፕስ፣ ለቢሾፖች አድሬስ የተደረገ ኢን 8 ቡክስ፣ በ8ቱ መጽሐፍት። እሺ which are not to be published to all on account of the mystical things in them። ሚስቲካል ቲንግስ ስላሉ ለሁሉም ክርስቲያኖች ፐብሊሽድ የማይሆኑ ነገር ግን ለቤተ ክርስቲያን አስተዳዳሪዎች የተሰጡ መልእክተ 8ቱ መጽሐፍት ይላል። ይህ መጽሐፍ ጥንታዊ ነው። ባይዚ አፖስቶሊክ ኮንስቲትዩሽን ብላችሁ ራሳችሁ ቼክ አድርጉ። በጣም ጥንታዊ አፖስቶሊክ ካኖን
ኤንድ አክትስ ኦፍ አስ አፖስትልስ እያለ ይቀጥላል ማለት ነው። ሚስቲካል ነገሮች ስላሉት ለቤተክርስቲያን አስተዳዳሪዎች ብቻ የተሰጠ የስርዓት መጽሐፍት 8 ብሎ ይጠቅሳል። ማን? ይኸው አፖስቶሊክ ካኖን 85ኛው ካኖን ማለት ነው። ጥያቄ ኒቂያ ጉባኤ ስንል መጽሐፍ ነበር፣ ለምን 81 ነው? ግልጽ አይደለም ጥያቄ። ኦኬ ኒቂያ ጉባኤ ስንት መጽሐፍ ነበረ? ኒቂያ ጉባኤ ማለት ኒቂያ ጉባኤ እንግዲህ ዓለም አቀፍ ጉባኤ ነው። መጽሐፍ ስለ መጽሐፍ ቀኖና ጭራሽ አልተነሳም። የኒቂያ ጉባኤ ላይ የመጽሐፍ ቀኖና ጭራሽ አልተነሳም። አንዳንድ እንደዚህ የሚል ሰው አለ፣ አለማወቅ ብለን እናልፋለን። እንደዚህ የሚል ሰው ከገጠማችሁ አለማወቅ ብላችሁ ታልፋላችሁ። እሺ ደግፌ አንደኛ የቅዱስ ጳውሎስ መልእክት ምዕራፍ 3 ላይ ስለ ጵጵስና ሹመት ይናገራልና ከአሁኑ ሹመት ጋር ተጋጨብኝ። ሹመት እንግዲህ ከመጀመሪያው ክፍለ ዘመን ጀምሮ ነው አፖስቶሊክ ሰክሴሽን ይዞ የሚመጣው በእኛ ቤተክርስቲያን ማለት ነው። የሚሾሙት ሰዎች ምን አይነት ይሆኑ የሚለው ግን ካኖን ነው። ሰው አሁን አብዛኛው ዩኒቨርሳሊ በጣም በብዛት የምንቀበለው የኒቂያን ጉባኤ ቀኖና ነው። የኒቂያ ጉባኤ ሲባል እንደምታውቁት ክሪድ አለ፣ የሃይማኖት መግለጫው ሁላችንም የምንጸልየው ሁሉም በፈጠረ በእግዚአብሔር እናምናለን ሰማይና ምድርን የፈጠረ እያልን እሱ ክሪድ ነው። ከሱ ውጭ ደግሞ የተሰጡ ካኖኖች ደግሞ አሉ። ለቤተክርስቲያን የተሰጡ ካኖኖች በጣም ብዙ የተሰሩ ካኖኖች አሉ። ለቤተክርስቲያን አስተዳዳሪዎች፣ ለምዕመናን እንደዚህ ያርጉ እንዲህ ያርጉ እየተባለ ማለት ነው። ከነዛ ካኖኖች ውስጥ ያለውን ካኖን ነው የምንቀጠለው። ኦሪየንታል ኦርቶዶክስ፣ ካቶሊኮች ደግሞ የራሳቸው የሆነ ካኖን አላቸው። ለምሳሌ በካቶሊክ ቄስ ራሱ ሌላ ማግባት አይችልም። በእኛ ቤተክርስቲያን ደግሞ ቄስ ማግባት ይችላል። እና የካኖን ነው ለማለት ነው። ለማንኛውም አረ ቴክስቱ በዛ። ቆይ በአብዛኛውን በቃ እንዲህ ብዬ ላሳልፍ ነው። በቃ አሁን በጣም ይቅርታና እንግዲህ ቀድሞ የጻፋችሁ ከዚህ በኋላ የሚመጣውን ቴክስት ነው እያነበብኩኝ የምመልሰው። የኒቂያ ጉባኤ የተካሄደው ለአርዮስ ምንፍቅና ነው። ክርስቶስ ለምን እግር አጠበ? አረ ደግሞ ቆይ ከርዕሳችን ውጭማ አንመልስም። ከጴጥሮስ ውጭ መንበር የነበረው አለ። ቴላስ ሰሚ ሂስትሪ አባውት ዳት ማለት ከጴጥሮስ ውጭ መንበር የቅዱስ ማርቆስ መንበር አለ። ለምሳሌ የአሌክዛንድሪያ በአሌክዛንድሪያ የቅዱስ ማርቆስ መንበር አለ። ለምሳሌ 12ቱም ሐዋርያት የተሰጣቸው ስልጣን አለ። ለ12ቱም ሐዋርያት የተሰጣቸው ምን አለ? ስልጣን። 12ቱም ሐዋርያት በቤተ ክርስቲያን ላይ ታላቅ ስልጣን አላቸው። በእነርሱ በኩል የመጣ ሁሉ አንድ የሆነ እምነት፣ ወጥ የሆነ እምነትና ተመሳሳይ ስልጣን ነው ያላቸው እና የሆነ ለብቻ ምናምን የጴጥሮስ መንበር የሚባል ተብሎ የሚታወቅ በቤተክርስቲያን ታሪክ ያለ አይመስለኝም። በካቶሊክ ግን እንደዛ ይታመናል። እሺ አስቴር ባሩክ መቃቢያን እኮ የአትናቴዎስ ቀኖና ውስጥ የሉም። እንደውም ሌሎች 3 የረሳቸው አሉ። ትክክል ነሽ። አዎ የሉ። ትክክል ነሽ። ወይም ደግሞ ከቀኖና መካከል ደምሮ ምናምን አልተናገረም። መጽሐፈ ሄኖክ ስለ መጨረሻው ዘመንና ስለወደቁት መላእክት ሲናገር ወደፊት የሚሆነውን ነው ወይስ ያለፈውን ነው? ስለ መጨረሻው ዘመን ከተናገረው በመጨረሻው ዘመን ስለሚፈጠሩት ነው ማለት ነው። ትንሿዬ በመጨረሻው ዘመን ስለሚመጡት ይመስለኛል። ምንድነው የተናገረው የሚለውን አሁን በግልጽ ስላላወቅኩት እንዲህ ማለትም አልችልም። የወደቁት መላእክት የወደቁት መላእክት ተብሎ ምናምን ጃይንት የወለዱ እሱ ያለፈ ነው። እሱም ከሆነ ያለፈው ነው፣ የጥንቱ ነው። በእርግጥ ሁለቱም አይነት አንድምታ አለ። ዩኒቨርሳሊ በቤተክርስቲያንም ዩኒቨርሳሊም አለ። የወደቁት መላእክት ሲባል የእውነትም ጃይንት የሆኑ መላእክት ምናምን ስጋ የተዋሃዱ እንደዛ ማለት ነው ወይስ ከጽድቅ ወደ ኃጢአት ወድቀው ነው መልአክ የተባሉት የሚለው ነገር ማለት ነው። ሁለቱም አይነት አንድምታ በቤተክርስቲያንም በዓለም አቀፍ ደረጃም አለ። በመጽሐፍ ቅዱስ ቀኖና የሚያወራ ምን መጽሐፍ ሪኮሜንድ ታደርገኛለህ? የ81ዱ ቅዱሳት መጽሐፍት ምንጮች የሚል መጽሐፍ አለ። እዚህ ጋር አለ። አረቶታይ
ለምሳሌ ይሄኛው 81 ቅዱሳት መጻሕፍትና ምንጮች ቀኖናት የሚል አለ። ንጽጽራዊ ጥናት ይላል። ማን የጻፈው? ዶክተር ዲበኩሉ ዘውዴ ናቸው የጻፉት። በጣም የረዥም ጊዜ መጽሐፍ ነው። በ1987 ጌታ ኢየሱስ ይታያቸው። በ1987 ዓመተ ምህረት የታተመ መጽሐፍ በጣም ጥንታዊ እና ይቺ አሪፍ ናት፣ አንብቧት። እና ሌላም መጽሐፍ አለ፣ ሌላም ግን መጽሐፍ አለ ስለ ቀኖና የእንትና ላይ እኮ የተወሰነ ነገር ያብራራል። የዲያቆን ያረጋል መድሎተ ጽድቅ ገጽ 2 ላይ መጽሐፍ ቅዱስ ብቻን ሲያብራራ የተወሰነ ነገር ያብራራል። እሺ ዲፍረንት ቢትዊን ማዞሪቲክ ቴክስት ኤንድ ሴፕቱጂንት ኤሌክሲክስ ያው ልዩነት አላቸው። የመጀመሪያው ልዩነት ያው ማሱራውያን በጣም በቅርብ የመጡ በድህረ ልደተ ክርስቶስ የመጡ ናቸው። ከክርስቶስ ኢየሱስ ሞትና ትንሣኤ በኋላ ከረዥም ዓመት በኋላ የመጡ የአይሁድ ማህበረሰብ ናቸው። ሴፕቱጂንት ተብሎ ደግሞ የሚታወቁት እንግዲህ ቅድመ ልደተ ክርስቶስ በሶስተኛው እና በአራተኛው ሴንቸሪ በሶስተኛው ሴንቸሪ የነበሩ ናቸው። ማለት ጌታ ሊመጣ 300 ክፍለ ዘመን አካባቢ ማለት ነው የነበሩ ናቸው። የሴፕቱጂንት መጽሐፍት በአብዛኛው አይሁዳውያን ዘንድ ሙሉ ተቀባይነት አግኝቶ ነበር። የማሶራውያን ደግሞ በማሶሬቲክ ብቻ ነው ተቀባይነት ያለው እንጂ አብዛኛው አይሁድ ማህበረሰብ አይቀበሉም። ሌላኛው ደግሞ ሴፕቱጂንት የሚያካትታቸው እንደ መጽሐፍ ቅዱስ የሚያካትታቸው አሉ። ማሶሬቲክ ደግሞ የሚቀንሳቸው መጽሐፍት አሉ። ሌላኛው ደግሞ ጽሑፍ የቴክስት ልዩነትም አላቸው። ሴፕቱጂንት ላይ ያሉ ማሶሬቲክ ላይ የተቀየሩ ነገሮች ምናምንም ደግሞ አሉ። እንደዛ አይነት ነገሮች ናቸው። ሌላኛው ደግሞ ወይንም ደግሞ ጥሩ ደግሞ ልዩነት ብለህ ልትይዝ የሚገባው ነገር ምንድነው? ሴፕቱጂንትን ቤተክርስቲያን እንደ ቤተክርስቲያን ትቀበለዋለች፣ የሰብዓ ሊቃናትን ትርጓሜ። ማሶሬቲክን ግን አታውቀውም ደግሞ አትቀበለውም። የሆነ እንደ ለምሳሌ ሴፕቱጂንትን በቃ በእግዚአብሔር መሪነት የተረጎመ የእግዚአብሔር እስትንፋስ መጽሐፍ ብለው በጣም በርካታ አባቶቻችን ጠቅሰውታል። ማሶሬቲክን እንደ የተናገረለት ሰው የለም። እንደ ጥንታዊ የአይሁድ መጽሐፍ ከሚል ከታሪክ አንጻር ምናምን ከታየ ነው እንጂ በቤተ ክርስቲያን ደረጃ እንደዚህ አልተመሰከረለትም ማሶሬቲክ ቴክስት። እሺ ከርዕሱ ጋር የተያዘ ጥያቄ ብቻ ነው እንግዲህ ለማየት የምሞክረው። ኧረ በስመ አብ። በካቶሊክና በኢስተርን ኦርቶዶክስ መካከል ልዩነቱ ምንድን ነው? እንግዲህ ያላቸው ልዩነት አልበለኛ ኦሪየንታል ነን፣ ኢስተርንም ካቶሊክም አይደለም። ያላቸው ልዩነት በዋነኛነት የተነሳው በፊሎኬ ነው። መንፈስ ቅዱስ ከአብም ከወልድም ይሰርጻል ወይስ ከአብ ብቻ ነው የሚሰርጸው በሚለው ማለት ነው። ከዛ በኋላ ግን እንግዲህ ከተለዩ በኋላ ካቶሊኮች በጣም በርካታ ዩኒቨርሳል ካውንስልስ አላቸው፣ ኢስተርኖች የማይቀበሉት ማለት ነው። ከኢስተርን ጋር አንድ ጉባኤ ያላቸው ወደ 6 ጉባኤያት ናቸው። ማለትም 3ቱ ዓለም አቀፍ ጉባኤያት አሉ፣ አንድ ያደርጋቸዋል። እነዚህ እኛም የምናምንባቸው ማለት ነው። ከዛ በኋላም ደግሞ አብረው ዩኒቨርሳል ብለው የሰሯቸው 3 ጉባኤያት አሉ በአንድነት የሚቀበሏቸው። ከዛ በኋላ ያሉትን ጉባኤያት እንግዲህ ኢስተርኖች አይቀበሉ። ብዙ የማይቀበሉት ትምህርቶች አሉ የካቶሊክን ማለት ነው። ሱራማ ትርጉሙ ከምን ወደ ምን የምንድን ነበረ? በጣም ይቅርታ፣ የምን ትርጉም? እሺ ሉተር ስለጠቀሰው ብቻ ነው ማሶሬቲክን የሚቀበሉት? ምን አይነት ድኩም ማስረጃ እንትን አርጊመንት አለ በፕሮቴስታንት ዘንድ? ድኩም አርጊመንት በደንብ አድርጋችሁ ስሙ። ምን አይነት ድኩም አርጊመንት አለ? ብሉይ ኪዳን በመጀመሪያ የተጻፈው በዕብራይስጥ ነው። ስለዚህ ትክክለኛው ምንጭ ዕብራይስጡ ነው ይሏቸዋል።
አሁን ላይም ማለት ነው። ይህ ድኩም ማስረጃ ነው። በዕብራይስጥ ነው የተጻፉት የመጀመሪያ የብሉይ ኪዳን መጽሐፍት ማለት ይሄኛውን እንትን አርጊመንት ያነሱና ሰው ማሶሬቲክ ደግሞ የዕብራይስጥ ነው፣ ሴፕቱዌጀንት ደግሞ የግሪክ ነው። ስለዚህ እንትን ዕብራይስጡ ስለሆነ በመጀመሪያ የተጻፈው ሰው ዕብራይስጡ ነው የምንቀበለው የሚል አይነት ሎጂክ ያቀርባል። ይሄ ፍጹም ድኩም ማስረጃ የሚሆነው ከምን አንጻር ነው? የመጀመሪያው በብሉይ ኪዳን የነበሩ መጽሐፍት በአይሁድኔት በዕብራይስጥ ነው የተጻፉት። አዎ በዕብራይስጥ ነው የተጻፉት። በየትኛው ዕብራይስጥ? አሁን ማሶሬቲክ በተጻፈበት ዕብራይስጥ ነው። በዚህ ዕብራይስጥ አይደለም። ይሄ ዕብራይስጥ ቋንቋ ሲጀመር ሞደርን ሂብሪው ይባላል። በጣም በቅርብ ነው ከክርስቶስ ኢየሱስ ሞትና ትንሣኤ በኋላ ነው ዴቨሎፕ የተደረገው ራሱ እንጂ አስቀድሞ የነበረው በብሉይ ኪዳን የነበረው ራሱ ሂብሪው አይደለም ያሉት። አሁን ላይ ያለው ቋንቋ በጣም ብዙ የተጨመሩ ቫውልሶች አሉ። ለምሳሌ የጥንቱ ላይ አልነበረም። እንግዲህ ታሪክ እንደሚነግረን በዕብራይስጥኛ ነው የተተረጎመው ማለት በየትኛውም ዘመን ላይ የመጣውን ዕብራይስጥ ይገልጻል ማለት አይደለም። ኢቨን ሴፕቱዌጀንት በግሪኩ ነው ስንል አሁን ያለውን ግሪከኛ እያልን አይደለም። ኮይኔ ግሪክ ነው ጥንት ላይ የነበረው ሴፕቱዌጀንት የተጠቀሙት። ሴፕቱዌጀንት የተረጎሙበት ግሪክ ኮይኔ ግሪክ ይባላል። አሁን ላይ በግሪክ ሀገር የሚጠቀሙት ግሪክ ደግሞ ኮይኔ ግሪክ አይደለም፣ ሞደርን ግሪክ ይባላል። ሌላ አይነት የተለያዩ አይነት እንትኖች ያሉት ነው። የሚለያይ ነገር አለ። ሰው ሲጀመር ጥንት ላይ የነበረው እራሳቸው መጽሐፍት የተጻፉበት የዕብራይስጥ ቋንቋ እሱ ጽሁፍ የለም። አሁን ማለት በመጽሐፍ ቅዱስ ላይ ምናምን ይሄ የብሉይ ኪዳን መጽሐፍ ተጽፎበት እስካሁን ሰርቫይቭ ያደረገ የለም። የብሉይ ኪዳን መጽሐፍትን ወደኋላ ይዛችሁ ስትሄዱ የምታገኙት ሴፕቱዌጀንትን ነው። ከሴፕቱዌጀንት በፊት የነበሩ የዕብራይስጥ መጽሐፎች የሉ። ስለዚህ ጥንታዊው በአጭሩ አሁን ቋንቋ በምንድን ነው የተጻፈው ሳይሆን አሁን ላይ ካለው ማሶሬቲክ እና ከሴፕቱዌጀንት የትኛው ነው ቀዳሚው ጥንታዊ መጽሐፍ? አረ በ1000 ዘመን ነው የሚቀድመው። የምን የሴፕቱዌጀንት በ1000 ዘመን ይቀድመዋል ነው ያልኳችሁ። ይቀድመዋል እንዳልኳችሁ ገና ክርስቶስ ከመምጣቱ ከ300 ዓመት በፊት አካባቢ ነው ሴፕቱዌጀንት የተተረጎመው። ማሶሬቲክ ቴክስት ደግሞ ከጌታ ኢየሱስ ሞትና ትንሣኤ በኋላ በ7 በ8 በ9 በ10ኛው እስከ 10ኛው ክፍለ ዘመን አካባቢ ነው ያለቀው። አስባችኋል? 1000 ክፍለ ዘመን አለ። አይገናኝም በጌታ ስም። እሺ ጥያቄ ከመጽሐፍት ጋር በተያያዘ ጥያቄ ያለው ልቀበል። መውጫዬ እየደረሰ ነው። 2 ሰዓት ኦልሞስት ሞላ። 5 አዕማደ ምስጢራት ፒዲኤፍ የት ማግኘት እችላለሁ? ቴሌግራም ላይ ግቢና ኢኦቲሲ ላይብረሪ ላይ ሰርች አድርጊ። የመጽሐፍት ቻናል ታገኛለሽ። እዛ ቻናል ላይ ታገኛለሽ። ኢኦቲሲ ላይብረሪ በእንግሊዝኛ ነው። ታዲያ አብነት ፈልግ። በሴት አንቀጽ ተናገርኩ። ጦቢትና ኤርምያስን የማይቀበሉባቸውን ምክንያቶች አንዱ ሲነግረኝ የቀደመውን የዕብራውያን መጽሐፍት እንደ ምንጭ አጣቅሰን ነው አሉኝ። ግን እኔም አልገባኝም። ይሄ ወንድም የቀደመውን የዕብራውያን መጽሐፍ ማለት አጣቅሰን ነው ሲል አጣቅሶም አንተ ራስህ እንዲህ ነው የጠቀሳችሁት አትለው? እኔም አልገባኝም በእውነቱ። ምን ላይ ዝም ብሎ ወይ አታውቅም ብሎ እየሰከሰክ ይሆናል። አሁን ይኸው አንተ በቃ አልገባህም ዝም ብለህ ኦኬ ምናምን ብለህ ታርፈዋለህ። መልሰህ አትጠይቀው ምን እያልክ ብለህ ወይ ለዛ ሙድ እያዘብክ ሊሆን ይችላል። እሺ መጽሐፍ ሄኖክ ከኢትዮጵያ ኦርቶዶክስ ሌላ ማን ይቀበለዋል? የኢትዮጵያ ጄዊሽ በኢትዮጵያ ያሉ አይሁዳውያን ማለት ነው። ቤተ እስራኤላውያን ይቀበሉታል። በዘዴርሲ ያሉ በቁምራን ኬቭ ይኖሩ የነበሩ የኤሴናውያን ኮሚኒቲ ይቀበሉታል። እንደ መጽሐፍ ቅዱስ ያምኑበት ነበረ። ስቲል ቤተ እስራኤላውያን ደግሞ እንደ መጽሐፍ ቅዱስ ያምኑበታል። እኛን መጽሐፍ ሄኖክ እንግዲህ ቼክ አድርጉ። ቀረብ የምትሉ ኢትዮጵያዊ ቤተ እስራኤላውያኖችን ቀረብ የምትሉ ቼክ አድርጉ ይህን ነገር። እሺ ራስን ማጥፋት ኃጢአት የሆነበት ምክንያት ንስሐ ስለሌለው፣ ንስሐ የሌለው ነገር ሁሉ ኃጢአት። እግዚአብሔር ስላልፈቀደ
እግዚአብሔር ስላላዘዘ በብዙ ምክንያት ስህተት ነው። በህይወቱ ተስፋ መቁረጥ ኃጢአት ነው ሲጀምር። ሰው በህይወቱ ተስፋ የመቁረጥ መብት አልተሰጠውም ከእግዚአብሔር። ሰው በህይወቱ ተስፋ ከቆረጥ ኃጢአት እየሰራ ነው። አሁን ላይ ያሉ ጆይሽ የሚቀበሉት ማሶሬቲክ ወይስ ሴፕቴጀንትን ነው የሚቀበሉት? የትኞቹ ሀብትሽ የትኞቹ እላለሁ። አሁን ላይ ያሉ ጆይሽ ስትል የትኛው? አሁን ላይም እኮ ሁሉም አይነት ጆይሾች አሉ፣ የተለያዩ አይነት። እስኪ እንትን ጎግል ላይ ራሱ ሰርች አድርግ እስኪ። ኦርቶዶክስ ጆይሽ የሚባሉ አሉ፣ ለምሳሌ ሞደርን ጆይሽ የሚባሉ አሉ፣ እንዲሁም ቤተ እስራኤላውያን የሚባሉ አሉ። በጣም ብዙ አይነት ጆይሽ አሉ ስቲል ማለት ነው። የትኞቹን ጆይሾች ነው የምትለው? ስቲል ነው ይለያያል የሚቀበሉት ቁጥር። አሁን ላይ ያሉ ጆይሽ ስትሉኝ የትኞቹን እየጠየቀኝ? የእመቤታችንን ስዕል እኔ እንጃ ከእርሱ ጋር የሚያያዝ ጠይቁኝ። ካቶሊኮቹ አዎ የሴፕቴጀንትን ነው ነው የሚቀበሉት እንጂ የማሶሬቲክን አይቀበሉም እስከማውቀው። እሺ የመጽሐፍ ቅዱስ መዝገበ ቃል በአፕ አለ እንዴ? የለም በአፕ እኔ አላውቅም። ንጽጽር እንዴት ልማር? እንግሊዝኛ አልችልም። የቤተክርስቲያንን ትምህርት ተማር። የቤተክርስቲያንን ትምህርት ከተማርክ ያው እንግዲህ ንጽጽር በዛ ራስ ንጽጽር ትሰራለህ። ዋናው ነገር የቤተክርስቲያንን አስተምሮ ማወቅ ነው። ፕሮቴስታንት ምን አይነት መንፈስ ነው የሚታያቸው? እነሱ እንግዲህ ቅዱሱ መንፈስ ይላሉ፣ እኛ ርኩስ መንፈስ እንላለን። በመጽሐፍ ቅዱስ እንግዲህ መመርመር ነው። በመጽሐፍ ቅዱስ ሲመረመር ርኩስ መንፈስ ሆኖ እናገኘዋለን። እሺ ከጀርቤኩ ላይቭ ከፍተው ነው። ኤኒዌይ ሰዎች እስካሁን የተማማር ነው አይበቃም? በዚህ ርዕስ ላይ ደግሞ ነገ የምንሰራው ቪዲዮ ስላለ እንደገና ደግሞ በዚህ ርዕስ ላይ ምናልባት ነገ እንገባለን። እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ። ምናልባት ወደ በኋላ ላይ ምናምን ልገባ እችላለሁ። ወደ 5 ሰዓት 6 ሰዓት ከራት መልስ ማለት ልገባ እችላለሁ። እስከዛ ድረስ ሰላም ቆዩልኝ። እጅግ በጣም ወዳችኋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ኧረ ጥፋ